የምናገርበት ምክንያት ስላለኝ ነው። ብዙ ጊዜ የኢትዮጵያ ህገ መንግስት ኢትዮጵያን ብሔር ብሔረሰቦችን በተለይ በቁጥር በዛ የሚለው እንደ አማራና ኦሮሚያ ያሉ ብሔሮች ያልሆኑትን የሚጠቅም ተደርጎ ነው ሲሳል የነበረው እና ህገ መንግስቱን እዚህ ውስጥ የተማሩ ሰዎች አሉ። እኔ ህገ መንግስት ተማሪ ነኝ። በዚህ ህገ መንግስት ሰፊ ክሪቲሲዝም አቅርቤ አውቃለሁ። በጽሁፍም በተለያዩ ሚዲያዎችም ብዙዎቻችሁ ሰምታችሁ ሊሆን ይችላል እና ህገ መንግስቱ አሁን እንደ የትግራይ አይነት ፖለቲከኞቹን ለብቻ የማይጠቅማቸው ከሆነ ወይም በጣም ብሔርተኞች ነን ብሎ ስልጣኑን የጨበጡ ሰዎችን የማይጠቅማቸው ከሆነ ለምንድን ነው ህገ መንግስቱ አይነክ ብሎ የሚከራከሩት ያልከው ጥሩ ጥያቄ አለ። እኔ በኢትዮጵያ ህገ መንግስት ውስጥ ከአንቀጽ 1 እስከ 106 ያሉትንና 11ንም ቻፕተሮቹን ዲቴይል የሚያቅሰው የኢትዮጵያ ህገ መንግስት መሰረታዊ የህገ መንግስት መስፈርት እንኳን የማማለው ዶክመንት እንደሆነ በግልጽ መነጋገር ይቻላል። ይሄ ሌላ መብቶቹን ምናምን ተውኝ፣ ሲድ ንባብ መጽሐፍ ቀላል ስለሆነ ለምሳሌ ፕሪያምብሉ ላይ ያላቸውን ብቻ ልንገራችሁ። ፕሪያምብሉ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የራሳችንን እድል በራሳችን የመወሰን መብታችንን ተጠቅመን ብሎ ይጀምርና አዲሲቷን ኢትዮጵያን እንደሚመሰረት ይናገራል። በፕሪያምብሉ ላይ ብሔር ብሔረሰቦች መሰረቱ ነው የሚለው አዲሲቷን ኢትዮጵያን፣ ያው 83 የተወለደችው ማለት ነው። 61 ጋር ደርሶ ግን እነዚህን ብሔር ብሔረሰቦች እንዲወከሉ ያደርጋል። አይ ቲንክ ትክክለኛ ስራ ይመስላል። እዛ መሀል ላይ ያለውን ክፍተት ብዙ አላነሰም። 61 ላይ ሄድና ዳውሮንም፣ ጋሞንም፣ ኦሮሞንም አማራንም በህዝባቸው ቁጥር ሳይሆን ኢኳቫለንትሊ ጀስት በቁጥራቸው አንዳንድ ሚሊዮን አስገብቶ ከዛ በኋላ የአንዳንዱ ሚሊዮን ቅድም ስለ ውክልናም ስታወሩ ነበር፣ አንዳንድ ሰው ተጨማሪ እንዲገባ አደረገ። በዚህ ቁጥር አሁን የኦሮሚያ ተወካይ ወደ 17 አካባቢ አብዛኛው ያለው የሱ ነው። በብሔር ከሄዳችሁ ማለት ነው። ብዙ ጊዜ ደቡብ ነው ብዙ ቁጥር ያለው ይላሉ በስተት። በቁጥሩ ኦሮሚያ ይበዛል እዛ ውስጥ። ግን በጣም የሚገርማችሁ ነገር ምን ሰጣቸው ስትሉ ለብሔር ብሔረሰቦች ምንም። እዛ ቦታ ላይ በዛ አርቲክል በአንቀጽ 61 ፌዴሬሽን ምክር ቤት ሲወከል የተፈለገው በተለይ ኤግዚኪዩቲቭ ፓወሩ ስራ አስፈጻሚው የገዘፈ ስልጣን ስለሚይዝ እዛ ያለውን በሉጋም እንዲያስቆሙ ሌጅስሌቲቭ ፓወር እንዲሰጣቸውና ደሰኬንድ ታውት ነው በሌሎች ሀገሮች የሚሞክረው። እዚህ ቦታ ሽምጥጥ አድርጎ አለፈ ህገ መንግስቱ። እንደዛ አድርጎ ባህል ኖሮ የጋሞ ተወካይ ዛሬ ጠቅላይ ሚኒስትር አብይ የሚሰራውን ስራ ማስቆም ይችል ነበር። ፖሊሲው ላይ ልዩነት ቢኖር ወይም ጋሞዎች ከትግራዮች ጋር፣ ትግራዮች ከሶማሌዎች ከአፋሮች ጋር ያብሩና ያልወደዱት ነገር ወደፊት እንዳይመጣ ማስቆም ይችሉ ነበር። ይህንን ባህል ሽባ አረጉ አውቆ በጊዜ የነበሩ የህወሓትና የእነሱ አቀንቃኞች። ለምንድን ነው ይህንን ያደረጉት ካላችሁ ስልጣኑን በአግባቡ ለመጠቀምና ቁጥር ስፍር ለሌለው ዘመን በስልጣን ለመቆያ ስለሚፈልጉ እነሱን ማንኛው ነገር ሲወስኑ የሚያስቆም ኃይል የሚያስቆም ሌጅስሌሽን የሚያወጣ ግሩፕ እንዳይኖር ስለፈለጉ ያችን ቦታ ላጋ አረጉ። ችግሩ እነሱ 80 ዓመት አልገዙም። ድጋሚ የመጣው መንግስት ደግሞ ያንን አድቫንቴጅ ተጠቅሞ ኢትዮጵያን አሽመደመደ። በአጭሩ የምላችሁ ህገ መንግስቱን ሲጽፉ የፖለቲካ ዶክሜንት አድርጎ ጻፉ እንጂ ኢትዮጵያን እንዲህ ሀገር ለማስቀጠል ዜጎች አሁን እነሱ የሚሉት ብዙ ጊዜ ብሔር ብሔረሰቦች የተጨቆኑ ናቸው፣ ቋንቋቸው ተነጥቆ ባህላቸው ተነጥቆ ምናምን ኖ። እኔ ቋንቋይም ባህሌም ህጋዊ ስልጣኔ ከሚኖረኝ በላይ እንዲሆን አልፈልግም ነበር። ሊያሴ ዋዳዛይሜን እንደዛ ማለት ለምሳሌ የሀዲያ ብሔር እንደ ብሔር ካደራጃችሁኝ የሀዲያ ብሔር በፌዴሬሽን ምክር ቤት ወይም ሊያሴ ሴኔት አድርገን እንኳን እንውሰድና የሚኖረውን የስልጣኑን አቅም በመዶሻ ተቀጥቅጦ ወርዶ ቋንቋን ብቻ ሰጡኝ፣ ባህል ብቻ ተናገር አሉኝ፣ ሃይማኖት ብቻ ነፃ ይሁን አሉኝ። ምን ያደርገዋለሁ በሱ ነገሩ? የፖለቲካ ስልጣን እኮ የተነጠቀ ህዝብ ነው። ይህንን ነው ያደረገው ህገ መንግስቱ። ይህ ህገ መንግስት የተጫወተውንና ፌዴሬሽን ምክር ቤት በኢትዮጵያ ፖለቲካ ላይ የተጫወተውን ሚናን በዚህ ምድር ላይ ሌላ ምንም አልተጫወተም ኢትዮጵያ ውስጥ። ስለዚህ ህገ መንግስቱ ብሔሮችን ሽባ አደረገ፣ ህዝቦችን የናቀ ልዩነትን የፈጠረ ነው እኔም የሚመስለኝ። ስለዚህ በየትኛው መስፈርት አሁን ቅድም ስለ ውክልና አንስታችኋል። አንቀጽ 54 ላይ የኢትዮጵያ ህዝቦች ተወካዮች ይኖራቸዋል። የሚወከሉት እንግዲህ በብሔር ነው ወይ በምንድን ነው የሚባሉ ብዙ እንትኖች አሉ። ፓርላማ የሚወከለው እንግዲህ ፓርላማ ውስጥ ከፍተኛ ቁጥር አለው ኦሮሚያ 178 ወንበር አይደል? ሁላችንም የምናውቀው። አማራ 138 ሲኖረው
ከደቡብ ሲዳማ 19 ሲኖረው ሀዲያ 12 አለው። ኦኬ ሌሎቹም እንዳሉ አሉ። አሁን ይሄ ቁጥር ህግ ያወጣል እንደ ማንኛውም ፓርቲ አይደል? ፕሬዚደንሻል አገር ስላልሆነ ደሰከንድ ታውት የሚያይ ግሩፕ የለም። አሁን ፌዴሬሽን ምክር ቤት የሚባል ነገር የለንም። የትኛውም ህግ የፓርቲ ኮንሴንሰስ ያለው ፓርቲ አሸንፎ እዛ ሲወጣ ብሔርን አይደለም የሚወክለው። ኦሮሚያ 178 ወንበር አለ፣ ስለዚህ ብዙ ቁጥር አለው ይላል። 1/3 ወይም 33% መሰለኝ ከ548 መቀመጫ እዚህ ውስጥ ከ548 ወደ 33% ያለው ቁጥር አንድ ፓርቲ አይደለም። ስለዚህ እዚህ ውስጥ ማጆሪቲ የምትለው ቁጥር የለም። ማጆሪቲ የሚሆነው ፓርቲ ብቻ ነው። እንደ ህዝብ የሚገባ ማጆሪቲ ቁጥር የለም። ህገ መንግስቱ ይህንን ማስተካከሉ እንደ ሌላ ሀገር ነው። ግን ፌዴሬሽን ምክር ቤትንና ሱፕሪም ኮርት የሚጫወተውን ህግን በህግ ማስቆም የሚችለውን ኃይል ሙሉ በሙሉ ለፌዴሬሽን ምክር ቤት አምቶ መስጣቱና ፌዴሬሽን ምክር ቤቱን ሌጅስሌት የማያደርግ ግሩፕ አድርጎ ማስቀምጡ ኢትዮጵያን ዛሬ ዋጋ አስከፍለዋል። አንድ በሉኝ። ሁለተኛ በየትኛውም አገር አሁን ናይጄሪያን ብትወስዱ ብዙዎቻችሁ እዚህ ውስጥ የሚታወቁ ሰዎች ስላላችሁ መድከም ነው የሚሆኑ። ናይጄሪያ ኤትኒክ ፌዴራሊዝም ነው እንደኛ ነው የምትጠቀሙ፣ ግን በእኛ ፎርሙላ አይደለም። ናይጄሪያ ውስጥ ፉላኔ የሚባል ብሔር እኮ 10 ምናምን ክልል ነው ያለው። ብቻውን አንድ ቋንቋ የሚናገር ህዝብ ነው። አንድን ህዝብ በአንድ ክልል ውስጥ ስታስር which is good ብለህ ልታወራ ትችላለህ። የአገር ቀጣይነቱን ግን ችግር ውስጥ እንደሚወስድ ያውቃል። ያ እንትን አያውቁም። ይህንን እንኳን አናሊሲስ አልሰሩም። አንድን ህዝብ በአንድ ክልል ውስጥ ሌላ ክልል ውስጥ ሲያስቀምጡ ኔክስት ፊውቸር በዚህ ሀገር ውስጥ ሊፈጠር የሚችለውን አደጋን በአግባቡ ካልኩሌት አላደረጉም። አንቀጽ 46ን አመጡና ህዝቦች በቋንቋቸውና በባህላቸው በሰፈሩበት ቦታ በምን ክልል መሆን ይችላል አሉ። ያንን ክልልነቱን ደግሞ ከትግራይ ህዝብ እኩል ቁጥር የነበረውን ሲዳማን ከትግራይ ክልሉ ምናልባትም በትንሽ ቁጥር የሚያንሰውን ሀዲያን በዞን ደረጃ ከርኪሞ አስቀምጦ ዋት ፎርሙላ ዲዩ ዩዝ ብትሉ ምንም የለውም። 83ቱን ክልል ይሆናሉ አይሆኑም? ፕራክቲካል አይደለም። እሺ እንዴት ነው ክልል አደረካቸው ብትሉ ዴዶን አቨናንሱ ይህንን ቢጠይቅ ጭንቅላትን ፈንክተው ነው የሚጥሉት በጊዜ። ስለዚህ 46ን ሲጽፉ 47 ላይ ቀጥሎ የሚመጣውን አላነሱም። ክልሎቹን ዘረዘሩ። ከዚህ በኋላ በዞን ያላችሁ ሰዎች በሙሉ ከተስማማችሁ ክልል ትሆናላችሁ አሉ። ሲዳማ ግን 27 ዓመት ሙሉ ሲገደል ነበር ለክልልነቱ። እና በአጭሩ ቅድም ፕሮፌሰር አንድራስ ሼቴ he was my ፕሮፌሰር ባዜ ክፍል ተማሪው ነበር ከአዲስ አበባ ዩኒቨርሲቲ ውስጥ። አንድራስ ሼቴ የሶሻሊዝም አቀንቃኝም ነበር። በነገራችን ላይ የደርግ ጊዜ የኢህአዴግ ጊዜ አይደለም። ደርግ ጊዜ ልክ የንጉሱ ስራ ሲወድቅ ከአሜሪካ ሄዶ ሶሻሊዝምን ለኢትዮጵያ ህዝብ በደንብ አድርጎ ሲያስረዳ የነበረ ሰው ነው። ልክ እነዚህ ሲመጡ መልኩን ቀይሮ ደግሞ የብሔር ፌዴራሊዝምን ይዞ መጣ። እሱና ዶክተር ሳሙኤል ብዙዎቻችሁ የሚታወቁ ከሆነ እና የትኛውንም ብሔር ወክሎ አይደለም። ዛሬ የአማራም ህዝብ፣ የትግራይም ህዝብ፣ የኦሮሚያም ህዝብ፣ ሌሎቻችንም ሀዲያም ዋጋ እየከፈለ ያለው ህገ መንግስቱ በፈጠረው ክፍተት ነው። ጠቅላይ ሚኒስቴርን ምን ያህል ስልጣን መሰጣት አለበት የሚለውን እንኳን በአግባቡ ያላስቀመጠው ህገ መንግስት የኢትዮጵያ በጣም ብዙ የሚያስቅ ነገር አለ። ለምሳሌ እንደ ኢትዮጵያ አይነት ነገር ውስጥ ፓርላሜንታሪ ስርዓትስ ፖሲብል ነበር ወይ? ለምን? በብሔር ብሔረሰብ የተከፋፈለ ነገር ነው። ሁለተኛ አንድ ፓርቲ ብቻ የሚመራበት ነገር ነው። እስራኤል ቢታደርጉ ካናዳ ቢታደርጉ ፓርላሜንታሪ ስርዓት ይሰራል። ለምን? ፓርላማ ውስጥ ህግን በህግ የመሻር አቅም ያላቸው ፓርቲዎች አሏቸው። እዚህ ብቻውን አንድ ፓርቲ ከእግር እስከ ጭንቅላት በሚለብስበት ሀገር ላይ ፓርላሜንታሪ ስርዓት ብለው አመጡ። ምርጫ ስርዓትን ፈርስት ፓስት ዘ ፖስት ይዞ መጡ። ይኸውላችሁ አሁን እኔ አላደክማችሁም፣ ይህንን ሁሉ እየተነተንኩ በአጭሩ ምርጫ ስርዓትና ፓርላሜንታሪ ስርዓት በተመሳሳይ ሁኔታ በእንደዚህ አይነት ነገር አይታወጅም ነበር። ፓርላሜንታሪ ስርዓትን ፕሬዚደንሻል ቢያደርጉ ኖሮ ምናልባትም ዛሬ እንደዚህ አይነት ስህተት አይፈጠርም። በተወሰነ ልክ ፈርስት ፓስት ዘ ፖስትን ቢያጠፉ ኖሮ እሺ በቃ አቆምኩ። ስለዚህ በአጭሩ መንግስቱ እንደ ደቡብ መንግስት አይደለም በቁጥር አነስ የሚሉ የብሔሮችን መብት ማስጠበቅ ተውና ትላልቆቹን ሰባብሮ ነው የጣለው። ለምን ካላችሁኝ ወይ በአደረጃጃት ጎተዋቸዋል፣ ወይ በውክልና ጎተዋቸዋል፣ ወይም ተበትኖ ከኢህአዴግ በፊት የኢትዮጵያ ህዝብ ተበታትኖ ስለኖረ ወይ በጊዜ በተበተነበት ቦታ ድምፃቸውን አግዶ ፖለቲካል ውክልናቸውን ነጥቆ ኢኮኖሚ መብታቸውን ነጥቆ ለዚህ ሁሉ የሚያስከብር አንድ ነገር ያልጻፈ ህገ መንግስት ነው። ሊያሴይ ሀዲያ ውስጥ ያለውን የኦሮሞን ተወላጅ የትግራይን ተወላጅ
ከፖለቲካ ሙሉ በሙሉ ያገላል። ኢንዳይሬክትሊ ይህንን ዳይሬክትሊ ይውጣ አይልም፣ ኢንዳይሬክትሊ ያገላል። በቤኒሻንጉል ውስጥ ያለውን የምታውቁት ነው። ኦሮሚያ ክልል ውስጥ ያለው ብቻ በአጭሩ ምን ልበላችሁ፣ አንድም መሰረታዊ ሲስቴምን ሳያበጅ ዝም ብሎ መብት አለና ክልሉን በክልል ውስጥ ያሉትን ደግሞ በአንቴ ቋንቋና በአንቴ ካልቸር ዶሚኔት ስለምታደርግ የምትፈልገውን አድርግ ብሎ ሙሉ በሙሉ በሩን የፈቀደ ህገ መንግስት ነው። አስሎንገስ ይህንን ህገ መንግስት ነው ብለን ተቀጥለን ከዚህ የከፋ ችግር ውስጥ ነው የምንገባው። እኔ ከትንሽ ብሔር የመጣ ሰው ነኝ። ምናልባትም የሀዲያ ቁጥር ከ3 እስከ 5 ሚሊዮን ውስጥ ሊወድቅ ይችላል። አይደለም ኦሮሞን አማራንቶ ይሄ ህገ መንግስት እነዚህን ህዝቦችን መብት የሚያስጠብቅ ነው ካላችሁ ፖለቲካል መብቴን የነጠቀ ህገ መንግስት ነው። ለምን በክልል ወይም በብሔሬ ተወክዬ የመንግስትን ውሳኔን ድምፅን በድምፅ እንዳልሽር ቮት እንዳላደርግ ፌዴሬሽን ምክር ቤት ላይ ዜሮ በቃ በአመት እነዚህ ካድሬዎች መጥቶ ተሰብስቦ ጠቅላይ ሚኒስትር የሚያወጣቸውን ፖሊሲዎችን ማንኛውን ነገር ማየታችሁበት የሌለበት እኮ ነው። ማን ነው የሚያስቆመው? የዚህ መንግስት ስርዓት ምን ፖሊሲ ያለው ምን አካሄድ አለው? ህገ መንግስት ዜሮ። ስለዚህ ለምን አደክማቸዋለሁ? በጣም ይቅርታ አድርጉልኝ ብዙ ስላወራው። እኔ ሌላ ጊዜ እንደዚህ አይነት እድል ካገኘው በእንደዚህ ጉዳዮች ላይ ብዙ ነገር ማውራት እችላለሁ። ታንኪዩ ስለሰጣችሁ እድል። እሺ ታሜ እናመሰግናለን። ግን ኮንሰርን የሚጋሩ እህትና ወንድሞች ካሉ እስኪ አሁን በቁጥር ትንሽ ናቸው የሚባሉ ማህበረሰቦች አሉ ከዚህ 3-4 እያየው ነውና እስኪ እንጠይቃቸው ኢንዲቪጁዋሊ። ኦሪጂናል አሚዩት አርግ እስኪ አንዴ በመጀመሪያ ማለት ነው። ቆይ ጥያቄ ነው ይሄ። ቆይ ጥያቄ ነው። አሁን ያለው የኢትዮጵያ ህገ መንግስት በቁጥር ትንሽ ለሆኑት ኦብቪየስሊ ዲስአድቫንቴጅ አለው እያለ ነው ታሜና፣ አንተ ይሄ ህገ መንግስት እንዲቀየር ትፈልጋለህ አትፈልግም? ወይ ፈልጋለሁ አልፈልግም? በቃ ይሄን ነው መልሱ። እንዲሻሻል እፈልጋለሁ እንጂ ኮምፕሊትሊ እንዲቀየር አትፈልግም? መቀየሩም ከሆነ ባርጌን ማድረግ ይቻላል። ለመቀየርም ከሆነ ያው እንደ ኤሊት ባርጌን ማድረግ ይቻላል። እሺ እንደ ህዝብ አንተ ለወጣበት ህዝብ ይጠቅማል አይጠቅምም ይሄ ህገ መንግስት? ይኸውልህ አሁን እኮ ከእንጂ ኦሪጂናል ይጠቅማል ወይ አይጠቅምም? ነው ዝም ብለህ አይጠቅምም። ሙሉ ለሙሉ ግን አይደለም፣ ሙሉ ለሙሉ አይደለም ማለት ነው። አይ እረዳለሁ። አርቲክል ነው እንዲቀመጥ የምትፈልገው የትኛው ነው ይጠቅመኛል ብለህ የምታስበው? አይ ቆይ ፖፑላር ኬቢስ እንዴት ነው የምታስበው? አይ መጠየቅ አለበት። በተለይ የትግራይ ልጅ በጣም ወሳኝ ጥያቄ ነው ይሄ ለአንተ። አይ ዶንት ቲንክ አንደርስታንድ ያደረከዋል መሰለኝ። ወይ ኬቢ አንተ አቋም ምንድን ነው? ይጠቅማል ለወጣበት ማህበረሰብ? እንትን ነው በደምሳሳው ሳይሆን የሚጎዱ ነገሮች አሉ። አይ ሚን ከወጣበት ማህበረሰብ አንጻር ሳይሆን አይ ቲንክ እንደ ሀገር ከፍ እናድርገውና 44 አይ ለምን መሰለህ ለማይኖሪቲ ቆይ ልንገርህ ኬቢ ለማይኖሪቲ ትንሽ ቁጥር ላላቸው ህዝቦች ዲስአድቫንቴጅ አለው ስላለ ታሜ ባይዘው ታሜ እኔ ድሮ ነው የማውቀው ዩቲዩብ ላይ በዚህ ጉዳይ በህገ መንግስቱ ጉዳይ ብዙ ጊዜ ሲያወራ እኔ እንደውም ማነሻሻ የሆነኝም ህገ መንግስቱን ከፈት አድርጌ ለማየት ታምራት የሚላቸው ነገሮች ነው እዚህ በፊት ማለት ነው። ታች ያለው ታምራት ማለት ነው። እና ኬቢ እንደ ህዝብ ይጎዳናል ነው ይጠቅመናል ብለህ ነው የምታስበው አንተ? በእኔ እንትን አሁን ወደ ምን ሽፍት እያደረኩ መሰለህ ያለው አሁን 44 ሶ ሞር ኦፍ ወደ ኢንዲቪጁዋል ራይት ሽፍት እያደረኩ ያለው ግለሰብ ጥያቄውን ዳይሬክት መልስለት። ክብሮ ጥያቄውን ዳይሬክት መልስለት። በቃ የሱና የኔሎም እንደ አይዲዮሎጂ ይሄ ህገ መንግስት አይጠቅምም ብዬ አስባለሁ። ኢንዲቪጁዋል ራይትን ስለማያከብር አለ ማለት በእንትኑ ነው የምልህ ያለሁት። አሁን እኔ እየሄድኩበት ወዳለው ስታንስ ነው የምልህ ያለሁት 44 አሁንም በብሔርተኝነት መነጽር ከጠየቀኝ ሙሉ በሙሉ አይጎዳም ነው ልልህ የምችለው። ማለት የተወሰነ ባርጌን ልታደርገው የምትችል ነገር አለ፣ ግን ሊሆን ነው ወይ አይጠቅምም ወይ ይጠቅማል ነው ማለት ያለብህ ኬቢ። እንደ ህዝብማ ብዙ ህጸጽ እኮ አለበት። ህጸጽ ስላለበት ነው እኮ የምንወያያለን አይደል? እዚህ 44 አይ ታሜ ባስቀመጠው መንገድ እንጂ ኢቭን ማጆሪቲ ለሆኑ ህዝቦች እኮ በተወሰነ ደረጃም ዲስአድቫንቴጅ ያደርጋቸዋል ብሏል። ግን እንደ እውነቱን ከተናገርን ግን በጣም ዲስአድቫንቴጅ የሚያደርጋቸው ትንሽ ቁጥር ያላቸውን ኃይሎች ነው አይደለ? ኢቭን ወደ ስልጣን ለመምጣት ራሱ በጣም ከባድ መንገድ ነው የሚሆንባቸው ካየኸውና ከዛ አንጻርም ከሌላውም ችግር አማክለህ እንደ ህዝብ አንተ ለወጣህበት ማህበረሰብ ይሄ ህገ መንግስት ይጠቅመኛል ወይ አይጠቅመኝም የሚለውን ቀለል ባለ መልኩ እንድትነግረኝ ነበር። እንትን ነው እኮ እሷ ነገር ግን 44 አሁንች ወደ ስልጣን መምጣት የምትባለው አሩ ነው ፎር ሳም ሪዝን
ጎል ተደርጋ ትቀመጣለች። ወደ ስልጣን የመምጣት ነገር የፓርቲ ጉዳይ ነው። ባይዘው at the end of the day it's all about the decision of a majority ነው የሚስ ፓርቲ አይደል? I don't think it got something to do ከእንትኑ ጋር ማለት ሌሴ ብልጽግና ነገ ጠዋት አደም ፋራህን ከሶማሊያ አምጥቶ ጠቅላይ ሚኒስተር ለማድረግ ቢያቀርብ ብልጽግና ማጆሪቲ ነው ፓርላማ ላይ እጁን አውጥቶ ይመርጠዋል። የሶማሊያ ህዝብ ማጆሪቲ አይደለም። አይንም የዳቦ ስልጣን እኮ አይደለም ብለህ እኔ ትክክለኛ ስልጣን ነው። እሱማ ኃይለማርያምም እኮ ፕራይም ሚኒስተር ነበር። እሱ ነው የምልህ እኮ ስልጣን ከስልጣን እንትን ማለት አለበት ነው። አሁን ከውህድ ፓርቲ አስተሳሰብ ወጥተህ ለምሳሌ የትግራይ ብሔርተኛ ፓርቲ በዚህ ህገ መንግስት ውስጥ ወይም የትግራይን ህዝብ መሰረታዊ ጥቅም ለማስከበር ይህን ህገ መንግስት መሰረት አድርጎ በኢትዮጵያ ስልጣን መምጣት ይችላል ወይ? ጥቅሙንስ ማስከበር ይችላል እኮ? እሱ ይለያያል። አሁን ጥቅምና ህዝብን አሁን ለዛ ነው የህዝብ ጥቅምና ስልጣን ይለያያል። አሁን ዴስቲኔሽኑ ስልጣን ስታረጉት ነው። ስልጣን የፓርቲ ጉዳይ ነው። ማጆሪቲ የሚይዝ ፓርቲ ፓርላማው ላይ እና ሀገሪቷን እየመራ ያለ ፓርቲ ጉዳይ ነው ስልጣን ናቲንግ ቱ ከኮንስቲቱሽን ጋር ወይዘዊ። ስለዚህ ሀገራዊ ተሳትፎ የለህም። በዚህ የፖለቲካ ተሳትፎ ውስጥ እንድንገባ የሚያደርገን ምንም አቅም የለንም። አሁን እሱ ከፓርቲ ተሳትፎ ያለፈ ዩቲንክ ሀገራዊ ተሳትፎ አለ እንዴ? በዚህ ህገ መንግስት እውቀትም ቢኖረ ችሎታም ቢኖረ ከየትኛውም ይችላል በለው ይችላል ፖፖ ይችላል። የብሔር ነፃነት የብሔር ማንነትን መሰረት አድርጎ ይሄ ህገ መንግስት አንድ የትግራይ ተወላጅን ከሌሎች ብሔር ብሔረሰቦች ማጆሪቲ ቁጥር ካላቸው ብሔር ብሔረሰቦች እኩል ወደ ስልጣን ሊያመጣ የሚችልበት አልተርናቲቭ አለው ወይ ነው? አልተርናቲቭ አለው። እሱ እኮ ስላለው ነው አይደል? ኃይለማርያም እኔ ሀሳብ ልስጥ፣ ተረኛ ነኝ። ሀሳብ ልስጥ። አሁን ለዛ ነው የስልጣን ጉዳይ ይኸውልህ፣ ከስልጣን ይሄ ጉዳይ ከስልጣን አሁን ብልጽግና ሲመጣ ምን አለ ፖፑላሪ ብልጽግና ከማይኖሪቲ የሚመጡ ሰዎችም የተገፉ ለዘመናት በኢህአዴግ በነበረው ሲስተም ውስጥ ተገፍተው የነበሩ ማህበረሰቦችን ወደፊት እናመጣለን አይነት ፖለቲካ ትጮታ አይደል? አት ኤንድ ኦፍ ዘ የፓርቲ ነው ጨዋታው። ህገ መንግስት ማሻሻል አድርገን ምናምን እና አደም ፋራህን አመጣ ምናምን አጋር ድርጅት የሚባሉትን ድርጅት አረጋቸው ምናምን ብልጽግና ላይ ምንም አይጠቅሙም። ሪሊቫንት ናቸው እኮ የአንድ ብሔር የበላይነት ነው በኢትዮጵያ ውስጥ ያሉ ምንም ጥያቄ ሳይሆን እንትኑ ነው የምልህ የስልጣን ኮንሰፕት ባይት ሰልፍ ህገ መንግስቱ አይደለም ባውንድ የሚያደርገው ባይዘው at the end of the day sola about the party majority vote ያገኘ ፓርቲ ፓርላማ ይገባል። እኔ ላስረዳችሁ sola about the party majority vote ያገኘ ፓርቲ ፓርላማ ይገባል። እኔ ላስረዳችሁ ይኸውልህ አንድ ከትግራይ የሚመጣ ሰው እኔ የምልህ ኬቢ ለምን እንወሻሻለን? አንተ አንድ የኢትዮጵያ ተወላጅ የኢትዮጵያ ዜግነት ያለ ከሆነ ለምንድን ነው የምትታገደው? ፕራይም ሚኒስተር ለመሆን ከትንሽ ቁጥር ስለመጣ ብቻ ለምንድን ነው ተጽዕኖ የሚፈጠረው? እኔም ዜጋ ነኝ አንተም ዜጋ ነህ አይደለ? አይ ምኑ ጋር ያግደሃል? ይሄ ህገ መንግስት ከዛ በላይ ብዙ ገጽ አለበት። 44 ህገ መንግስቱ እንኳን ቢፈቅድልህ ቁጥር ትንሽ ነው በሚል ካልኩሌሽን ትልቅ ህዝብ ያላቸው ቶለሬት አያረጉም። ለምን እንወሻሻለን? ዝም ብለው የዳቦ የስሙላ ስልጣን ዝም ብለው ሊያስቀምጡ ይችላሉ ወንበሩ ላይ እንጂ ምን ይጎዳል መሰለህ? በትክክለኛው መጉዳት ህገ መንግስት እኮ በዜግነት አያውቅም፣ በብሔር ነው የሚያውቅ። እሱ አይደለም ሰዎች ዋናው ስልጣን አይደለም ጉዳዩ። ይኸውልህ ህገ መንግስቱ ምን ያስበላል መሰለህ? ፖፖ እኔ ልንገርህ ከዋናው ስልጣን በላይ ለምሳሌ በጽሁፍ ደረጃ ያስቀምጠዋል እንጂ ህገ መንግስቱ እኔ ትግራይ ሆኜ ሄጄ ኦሮሚያ ላይ ተወዳድሬ ምናምን ፕሬዚዳንት መሆን የምችልበት ፕላትፎርም መዘርጋት አይችልም። ኮንስቲቱሽኑ በጽሁፍ ደረጃ እንዲህ ነው አይልህም። በአሰራር ደረጃ ግን ያንን ሊፈቅድልህ የሚችል ግራውንድ የለም። እሱ ጋር ይጎዳሃል። ይሄ ዋናውን ስልጣን ተውት። እሱ ዴስቲኔሽን ብዙ አይነካከም ከዚህኛው ጋር እኮ እኔ ለዛ ነበር። እሺ እኔ ላስረዳ። ኧረ እባካችሁ እንትናን አንዱን እዚህ ጋር ስሙን ማልጠራ ሰው እያነጻጸርኩ ነው ሀሳቤን የምሰጠው። ባሌ መደወላቡ ስሰራ አሰፋ ኪሮስና ማርሼት ማርሻሎን አብሬ ሰርቻለሁ። የወላይታ ልጅ ነው እና እውቀቱ በጣም የላቀ ነው፣ ግን ማብራራት አይችልም። አሰፋ ኪሮስ እውቀት የለውም፣ ግን እሳት ነው። ማብራራት ምናምን አክቲቭ ነው። ደሞዝ የማይገናኙም እና ሁለቱን ላምነጻጽር ሞከርኩኝ። ታምራት ላጲሶ ከሆኑ ሰዎች ጋር አጭር ጥያቄ ነው የምትጠየቀው እኮ ይሄ ህገ መንግስት ለማይኖሪቲ ይጠቅማል አይጠቅምም ነው። በቃ ይሄ ግልጽ እኮ ነው። አሁን እነ አብይ አህመድ እየተጫወቱ ያሉት በማይኖሪቲ ነው። አሁን ክብሮም ምን ይላል? ክብሮምን እጠቅሰዋለሁ ስለምንግባባ። ክብሮም ምን ይላል? ባለፈውም ስንከራከር ነበር በዚህ ጉዳይ ላይ። ፓርቲ ነው የሚጫወተው፣ ፓርቲው የበላይ። ፓርቲ ውስጥ ለመግባት እኮ ማጆሪቲነት ያስፈልጋል ብራዘር። ፓርቲ ውስጥ ለመግባት ለምሳሌ ከሶማሌ የምትመጣው ፓርቲ ውስጥ ስትወከል እኮ እንደ ህዝብ ብዛት ነው። የኢህአዴጎች እኮ እነ ደብረ ጽዮን እኮ ለመጀመሪያ ጊዜ አምፀው የወጡት እኮ እቺ ቦታ
እዛ ፓርቲ ውስጥ ለመግባት የምታገኛት ቦታ 5ም 6ም ትንሽ ናት ብለው እኮ ነው። ሆን ብላችሁ ራሳችሁ ለምን እንደምትሸውዱ ነው ግራ የሚገባኝ። በህገ መንግስቱ ከሄዳችሁ እኔ ነኝ ቅድሚያ ድምፅ ማግኘት ያለብኝ 120 ድምፅ። ለምን ወይ ፖፑላሪ እኔ ኢትዮጵያኒስት ስለሆንኩኝ። በብሔር ተደራጅታችሁ ግን የምትተዛጠጡ ሰዎች ወይ 6 ወይ 4 ወይ 5። አሁን ታምራት ያኮራኝ ምንድን ነው ይሄ ህገ መንግስቱ እንግዲህ ብዙ ደቡብ ላይ ያሉ ብዙ ብሔር ብሔረሰቦችን አይጠቅምም። ለምን? ማይኖሪቲ ስለሆኑ። የእናንተ ጋር የገቡት ሰጣ ገባና እልህ ግን እነሱ የዚህ ህገ መንግስት እንዲደበቁ አረጋቸው። በኦሮሞ ፖለቲካ ተደብቀው እናንተን ለመጠስጠስ በቁ። ለምን? እናንተ ለዘመናት እንዲያርጌልህ የሚል እሳቤ ይዛችሁ ስለመጣችሁ እናንተን አይደለም የሰሜኑ ፖለቲካ። ይሄ ፓርቲ ብለህ የምትከራከርበት ፖለቲካ ክብሮም ፓርቲ ውስጥ ለመግባት የህዝብ ብዛት ይወስነዋል። 5 ሚሊዮን ያለውና 20 ሚሊዮን ያለው እኩል ፓርቲ ውስጥ አይገባም ብልጽግና ውስጥ። ይሄ ነው አስተላለፉን አብይ ቀይሮ ውዝግብ ያደረጋችሁ። አሁን የኦሮሞና የአማራ ህዝብ እኔ አሁን የአማራ ህዝብ ብሔርተኛ በመሆኑ አንዱ ጸበኛ ነኝ አይደለ? እዚህ ኢትዮጵያ ውስጥ አማራ ብሔርተኛ መሆን የለበትም። ሙሉ ኢትዮጵያ አማራ ነች ብዬ ከሚያምኑት ወገን ነኝ። ለምን ታንሳላችሁ ብዬ ነው ከአማራ ጋር ይጣሉ ያለሁት። እኛ ሰፊ ነን። ይሄ ማጆሪቲ ህዝብ ይሄ በጣም ኢትዮጵያን የተቆጣጠረው ህዝብ ወርዶ አማራ ውስጥ ከገባ ጎጃምና ጎንደር ትገባለህ ነው ጸቤ። ነገር ግን አይ እኔ ብሔርተኝነቱ ይጠቅመኛል ካለ አማራና ኦሮሞን ይጠቅማል። እስቲ ፖፑላር የሚውት አድርገው አማራና ኦሮሞን ነው የሚጠቅመው። በማጆሪቲ እነሱ ናቸው ሊፋለጡ የሚችሉት ፖለቲካ ላይ እነሱ ናቸው እየተገዳደሉ ያሉት። እነሱ የበላይ የታች ለመሆን ላለመሆን ነው። ከታች ያለው ግን እንደነ ታምራት ሁለቱ ታምራቶች ዝም ብሎ ነገሮችን መከታተል ነው። እናንተም ዘሴም በሰሜኑ በኩል ያላችሁ በከፊል ዝም ነው ማለት ያለባችሁ። አንተ ህገ ስልጣኑ ላይ በነበርክበት ሰዓት የራስን ሲስተም በዘረጋ ሰዓት ላይ የህገ መንግስት ቁንጮ ሆኖ ዛሬ ግን ይሻሻል ማለት አትችልም። ይሻሻልም አይሻሻልም ማለት ያለበት ኦሮሞና አማራ ነው። ተጎድቶበታል። አሁን እየተካሰበት ካለው ለምሳሌ ኦሮሞ ተጠቀመን አልተጠቀመን ካሉ ማን ነው የኦሮሞ ልጅ ይሄንን ህገ መንግስት ስትነካበት ዝም የሚልህ? ዝም ይልሃል? አይልህም። አማራውን ቢገባው እኮ ህገ መንግስቱ ለሱ ያደላ ነው። አንተ ይሄንን ነው የምታመጣው፣ ሌላ ነገር የለህም። ሌሎች ብሔር ብሔረሰቦችና ህዝቦች ቁጭ ብለው አንተ 4 ኪሎ ላይ ደሙን እየሰጠ ግንባሩን በጥይት እየፈረሰልህ 4 ኪሎ እንድትቀመጥ የሞተልህ የምትኖር መሰለህ እንዴ? ወደ ቤት እኮ ላውራ ልጨርስ እንዴት አድርጎ ነው አንተ ዝም እስኪ ላይ የሚጠብቀው? ልጨርስ። አይ ሌሎች ብሔር ብሔረሰቦች ለባርነት የተሰሩ አድርገህ የምታስብበት መንገድ አላልኩኝም። እኔ አላልኩኝም እኮ እነሱ ይኸውልህ ማይኖሪቲ ብሔር ብሔረሰቦች እኮ ይሄ ህገ መንግስት እኛን ይጨቁናል ብለው ተነስተው እኮ አልተቃወሙትም። ጭራሽ የኦሮሞ ፖለቲካ ውስጥ ገብተው እኮ እየተገዙ ነው። አንተ ለምንድን ነው እዛ ውስጥ የምትገባው? ለምሳሌ ጉራጌ ብቻ ነው እየተቃወመ ያለው ክልል እየሰጠኝ እያለ። ክልል እየሰጠኝ ብሎ የሚጮኸው ጉራጌ ነው። የሚጮህለት ግን በሌላ ግሩፕ ነው። ለምን እንደዛ ይሆናል ነው። ሌሎች እኮ አምነው ተቀብለዋል። መስፈርቱ ምንድን ነው? የኢትዮጵያን ህገ መንግስት ለማሻሻል ታውቃለህ? ምን ማሟላት አለበት? ለምሳሌ አብይ አህመድ ሲመጣ ህገ መንግስቱን አሻሽላለሁ አለ። የትግራይ ግሩፕ ግን አልነበረም ፓርላማ ላይ። ምን አድርጎ አሻሽለው? ፓርላማ አይመለከተውም ህገ መንግስት በማሻሻል ላይ። ምንድነው የሽግግር ላይ ምክክር ላይ አንተ መገኘት አለብን። ቆይ መስፈርቱን ነው የጠየቅኩህ። ሪኳየርመንቱ ምንድነው? ኢትዮጵያ ላይ ህገ መንግስት ለማሻሻል ክብሮም ፕሊስ አንተ የምታስበው አንተ እንድልህ የፈለግከው ምንድን ነው መሰለህ? ሪኳየርመንቱ ምንድን ነው? ሀሳብ ሪኳየርመንቱን ለምን ትጠይቀኛለህ? ምን ሪኳየርመንት አለ? እናንተ በፈለጋችሁ ኦሮሞ አይፈልግም አማራ አይፈልግም ስላልክ ሪኳየርመንቱ ምንድን ነው? እዋት ተነስተህ አይደለ እንደ ህግ ስታሻሽል የከረምከው። አሁን መተህ ህገ መንግስት ተሻሽሎ አያውቅም። ህገ መንግስት ተሻሽሎ አያውቅም። ባኒ ምንድን ነው መስፈርቱ? አይ እኔ እድል ከሰጣችሁ አንድ 2 ደቂቃ በሱ አቅጣጫ በጣም እኮ ነው የሚገርመኝ። ታምራት ሂድበት። እሺ እኔ በጣም እኮ ነው የሚገርመኝ። የተወሰነ አቅጣጫ ራሱ መስማት ይችላል። ሂድ ታምራት። ክብሮምን እንደዚህ ነው የምትለኝ? አናት ይደበደባል። ከእኔ ደግሞ አናት ይደበደባል። እንዲህ ነው ምን ነው ብለህ በስርዓት አውራኝ። ሌላ ታሪክ ልንገራችሁ የኛን ህገ መንግስት። እኔ በነገራችን ላይ ከሀዲያ ብሔር ተወለድኩ ስል መግለጥም የፈለግኩት አንዱ ምክንያት በተለይ ህገ መንግስቱንና የህገ መንግስቱን ጉዳይ የሚደግፉ ሰዎች ኢትዮጵያ ውስጥ ማይኖሪቲ የሚባል ብሔር የለም። በነገራችን ላይ ማይኖሪቲ የሚባለው በኢትዮጵያ አንጻር ሳይሆን ለምሳሌ አሜሪካ ውስጥ ብላክ ወደ 12% ነው፣ ጂውሽ ግን 3% ነው። አሜሪካ ውስጥ ጂውሽ ማይኖሪቲ ሲባል ሰምታችሁ የምታውቁ አይመስለኝም፣ ግን ብላክ ማይኖሪቲ ይባላል። በንንበር ከሆነ ኢትዮጵያ ውስጥ ማጆሪቲ ህዝብ ስለሌለ ማይኖሪቲ የሚባለው አገላለጽ ትክክለኛ አገላለጽ አይደለም። በየትኛውም ሊትሬቸርም
ይህንን ከኔ በላይ እዚህ የሚታውቁ ሰዎችም አምጡ አይባልም። ኢትዮጵያ ውስጥ ማይኖሪቲ የሚባል ብሔር የለም። ለምን ማጆሪቲ የሚባል ብሔር የለም። ኢትዮጵያ አጠቃላይ የማይኖሪቲዎች አገር ነው። ምክንያቱም ፓርላማ ውስጥ አሁን ፓርላማ ውስጥ ስላላችሁ ነው። ፓርላማ ውስጥ በህዝብ ቁጥር ከሄዳችሁ በፓርቲ ነው የሚገባው። እዛ በህዝብ ቁጥር ከሄዳችሁ 50+1 የሚሞላ ብሔር የለንም። ስለሌለን ማይኖሪቲ አገር ነው ኢትዮጵያ እንጂ የትኛውም ብሔር ማጆሪቲ አይደለም። ቅድም ጥሩ ምሳሌ ነገራችሁኝ። ሶማሊያ በአንጻራዊነት ከሀዲያ ይበልጣል በቁጥር። ኦሮሚያ በአንጻራዊነት ከሶማሊያ ይበልጣል። በዚህ አንጻር ብልጽግና ትክክል ነው፣ ይህንን ቁጥር ነው የሚጠቀመው። ለምን ጠቅላይ ሚኒስትሩ ኦሮሚያ ነው ቁጥር 1፣ ሁለተኛ አማራ ነው ምክትሉ ቁጥር 2፣ ሶስተኛ የፓርቲም ቢሆን ተጋርበዋሉ ሶማሊያ ሶስተኛ ነው 3። አሁን አራተኛ ጠቅላይ ሚኒስትር ቢኖር በእርግጠኝነት የሚነግራችሁ ጠቅላይ ሚኒስትር አብይ አህመድ የሚመርጠው ከትግራይ ነው። ለምን ስድስተኛ ብትሄዱ ሲዳማ ጋር ይመጣል። ስለዚህ እኛ በዲሞክራሲያዊ ሳይሆን ኢትኖክራቲክ ሩል ነው ያለን በአጭሩ። ይሄ የሚያሳየው ማጆሪቲ ስለሆኑ አይደሉም። ኦሮሞ ቁጥር በኢትዮጵያ ውስጥ ማጆሪቲ ስለሆነ አይደለም። ካሉ ህዝቦች አንጻር ግን የተሻለ ቁጥር አለው። በዚህ አድርጋችሁ ውሰዱ። ማይኖሪቲ የሚለው ግልጽ ትክክለኛ አገላለጽ አይደለም፣ ሳይንቲፊክ አገላለጽ ነው። ታምራት እንትን እንዳታደርገው ማይኖሪቲ ያልነው በቁጥር ነው፣ በህዝብ ቁጥር ነው። ልጨርስ። አይ ለማስተካከል ነው፣ በህዝብ ፖዚቲቭ እንትን በቅንነት ውሰዱ። ይሄ ሳይንሳዊ አገላለጽ ነው። በየትኛው መስፈርት ኢትዮጵያ ውስጥ ማጆሪቲ ማይኖሪቲ የሚባል ህዝብ የለም። የማይኖሪቲዎች አገር ነች ኢትዮጵያ። የመጀመሪያ እሱ ይሰምርልኝ። ይሄንን ቻሌንጅ ማድረግ የሚፈልግ ሰው ካለ ደግሞ ሊትሬቸር ጋር ሂድና ቻሌንጅ አድርገኝ። እውነታው እሱ ስለሆነ ሌላው ግን በህገ መንግስቱ ማሻሻል ጉዳይ ላይ ምን ታሪክ እንደተሰራ ልንገራችሁ። አፋር ሁሉንም ብሔሮችን ባይዞ ይዚ ስጠራ በአክብሮት ነው፣ እንደዛ ውሰዱኝ። የአፋር ብሔራዊ ክልላዊ መንግስት እና አሁን ባለው በ3-4 ጊዜ በተቆጠረው በኢትዮጵያ ህዝብ ቁጥር የሀዲያ ህዝብ ቁጥር እኩል ናቸው። ኦኬ በሁለቱም መካከል አንድን ህዝብ ዞን ሲያደርግና ክልል ሲያደርግ በህገ መንግስቱ ማሻሻል ጉዳይ ላይ ምን እንዳመጣ ልንገራችሁ። አንቀጽ 104 እና 105ን እኔ ማንኛውም እዚህ ለሚያወራው ነገር ህገ መንግስት ይጠቅሳሉ። ጉዳዩ የሚገናኝ ከሆነ ሊያ አንድም እንድናቅ ይረዳናል። 105 እና 104 ላይ ህገ መንግስቱን ለማሻሻል መሄድ ያለብንን ስቴፖቹን በግልጽ ያስቀምጣል። ያስቀምጥና ምንድነው የሚያደርገው? ኢትዮጵያ ውስጥ ሁለተኛ ብሔሮች እኩል እንዳልሆኑ አሁን በብሔሮች መካከል እኩልነት እንኳን እንዳይኖር ህገ መንግስቱ ቀድሞ ይጽፈዋል። ምን ይላል እዚህ ጋር? በክልል የተደራጁ ብሔሮችና በዞን ወይም በልዩ ወረዳ የተደራጁ ብሔሮች በህገ መንግስቱ ማሻሻል ጉዳይ ላይ እኩል ሴ የላቸውም። ሂዱና አንብቦ 104 እና 105 አፋር እንደ ክልል ኖብል በኢትዮጵያ ውስጥ በህገ መንግስቱ ውስጥ የተወሰኑ አንቀጾች እንዳይሻሻሉ በቬቶ ፓወር መቆለፍ ይችላል የአፋር ክልል። የሀዲያ ብሔር ግን መቆለፍ አይችልም። ፎርዛም ማቴ ለምርጫም አይቀርብም። ተመልከቱ እዚህ ጋር ይሄ በጣም ትልቅ ትርጉም ያለው ነው። ይግሮ የሚያወራው ሁለት ብሔሮች ኢትዮጵያ ውስጥ ሁለቱም የተጨቆኑ ናቸው። በቀድሞ ዘመን ካል ናቸው። በፖለቲካ ስልጣን ቢያንስ እኩል የሚወዳደሩበት እኩል የሚወሰኑበትን እድል ሜዳቸው ላይ ይነጥቃል። ለአንዱ ቬቶ ፓወር ይሰጣል፣ ለሌላኛው ደግሞ ምንም የለም ወደ ቤት ግባ ይላል። የመጀመሪያ ማሻሻሉ ጉዳይ ላይ አንቀጽ 39 ኒውስ አንቀጽ 1ን ብትመለከቱ ህገ መንግስት አጠገባቸው ያላችሁ ሰዎች እኔ ጋር የለኝም፣ ግን በአንዱ ላይ ያለውን ስቴትመንቱን በሙሉ አልነግራችሁም። ግን እንዲህ ይላል የኢትዮጵያን ብሔር ብሔረሰቦችና ህዝቦች መብት እስከ መገንጠል ያስቀምጥና ልክ ወረድ ብሎ 4 ላይ ይሄ ተግባራዊ የሚሆነው ይላል። አይ ቲንክ 5 ላይ ይሄ የመገንጠል መብት ወይም የኢትዮጵያ ብሔር ብሔረሰቦች የራሳቸውን እድል በራሳቸው የመወሰን ወይም ሰልፍ ዲተርሚኔሽን መብታቸው ተግባራዊ የሚሆነው ይልና አፋርና ሀዲያን ያበላልጣል። አሁንም በክልል የተደራጀ መሆን አለበት። ተመልከቱ፣ አሁን የመገንጠል ጥያቄ አይደለም እኔ ጋር አለኝ፣ አፋርን ጋር የለም። ህገ መንግስቱ ግን ቀድሞ ብሔሮቹን እኩል እንዳልሆኑ አድርጎ አውጇል። ለምን? አንድ ብሔር ለመገንጠል ወይም ይህንን የራስን እድል በራስ ለመወሰን ጥያቄ የሚያነሳ ከሆነ ሌጅስሌቲቭ ፓወሩ ወይም ሌጅስሌቲቭ ቦዲው በ2/3 መወሰን አለበት ይላል። ኖ ሀዲያ ሌጅስሌቲቭ ፓወር የለውም ወይም ሌጅስሌቲቭ ቦዲ የለውም። አፋር ግን አለው። ለምንድን ነው ሀዲያ ሌጅስሌቲቭ ቦዲ የሌለው? አንድ ህዝብ በክልል ካልተደራጀው ሌጅስሌቲቭ ቦዲ የለውም ኢትዮጵያ ውስጥ። ህገ መንግስቱ አይሰጥም ይህን መብት፣ ለአፋር ግን ይሰጠዋል። በህዝቦች መካከል እኩልነት እንዳይኖር መሰረታዊ አንቀጽ ናቸው እነዚህ አንቀጽ 104 105 እና አንቀጽ 39። ብዙ ነገሮችን መተንተን ይችላሉ እዚህ ውስጥ። አሁን ቅድም ስለ ስልጣን አወራችሁ። የኢትዮጵያ ህገ መንግስት
በቁጥር አናሳ ለሚሆኑ ወይም ሂዳጣን ነው አይደል የምትሉት በአማርኛ ሂዳጣን ለሆኑ ቁጥሮች ጠቃሚ ነው አይደለም ወይ ለምትሉት ነገር 100% ለጥያቄ ማይቅረብ። ለጥያቄ የቀረበበት ጊዜ ለምንድን ነው ካላችሁኝ በህወሓትና በኢህአዴግ ዘመን ትክክል ነው። ህወሓት ጥረት ያደረገው ደቡቦችን ከነሱ ጋር አንድ በማድረግ ማጆሪቲ ለመፍጠርና ይህንን ኃይል ለመጠቀም የተጠቀመበት ስታይል እንጂ አሁን ባለው በጠቅላይ ሚኒስትር የሚመራው መንግስት በኢትኖክራቲክ ኦሮሚያ ጠቅላይ ሚኒስትር፣ ምክትል አማራ፣ ቀጥሎ ሶማሊያ፣ ቀጥሎ ትግራይ፣ ቀጥሎ ሲዳማ፣ ቀጥሎ ስድስተኛ ሲደርስ ሀዲያ ጋር የሚደርሰው በዚህ አይነት ስታይል የኢትዮጵያ ህገ መንግስት እኔን የሀዲያን ተወላጅን ልጄን ቀድሞውኑ የኢትዮጵያ ጠቅላይ ሚኒስትር እንዳይሆን ፎር ላስት ታይም ወስኖታል። ይሄ ሀገር ለእኔ ምኑ ይሆናል? እስቲ ንገሩኝ። በዚህ አንዴ ልጨርስ። እኔ በተለየ ስጦታ እንኳን ልጄን ቢወልድ የተለየ ፍጥረቱ እንኳን ቢሆን ኢትዮጵያ ውስጥ የመወዳደር አቅሙ የለም ወይም ተነጥቀዋል ኦልሬዲ። ይሄ ሀገር ለእኔ ልጅ ምን ይሆናል? እስቲ ንገሩኝ። የኦሮሚያ ልጅ ጋምቤላ ተወልዶ አፋር ተወልዶ ኦሮሚያነቱን ክሌም በማድረጉ ጠቅላይ ሚኒስትር ለመሆን እንደገና ይታጫል። የሀዲያ ልጅ ግን ያንን እድል አያገኝም። አሁን ባለው ህገ መንግስት ለምን ፎርማሊ እኮ አልተባለም? እንደዚህ ልትሉ ትችላላችሁ። ቬቶ ዲፋክቶና ዲጁሬ የሚባል እዚህ የህግ ቋንቋዎችን የሚታውቁ ሰዎች አንድ ነገር በህግ ባይጻፍ እንኳን በፕራክቲስ ይሄ ነው እየሆነ ያለው። ይሄንን ማስቆም የምትችለው ይሄንን ህገ መንግስት ኮምፕሊትሊ ዋን ቮት ዋን ሲቲዝን በሚለው ስትቀይር የኔ ልጅም ነገ ሀሳቡን ይዞ ሲመጣ የትግራይ እናት ልትመርጥልኝ ትችላለች። የኦሮሚያ አባት ሊመርጥ ይችላል። ሀሳቡ ነው የሚወሰነው። እዚህ ይህንን ነጥቆ በብሔር አጥር ውስጥ ቁጥሩን እያሳየኸኝ ኢትዮጵያ ውስጥ እኔን ልትገዘኝ ከፈለክ ዊደን ከዚህ አይነት ጨዋታ ጋር ይህ ህገ መንግስት ደግሞ ባሪያ አድርጎናል። ህገ መንግስቱ መቀደድ ወይ መሻሻል ነው ያለበት። ይሄንን የሚታደርገው ለአማራ ወይ ለትግሬ ብላ አይደለም። ሳታልፋት እኔ ልጠይቅህ ጨረስኩሽ። እሺ ልጠይቅህ። በጣም ይቅርታ ኢንተራፕት አድርጌያለሁ፣ ግን በጣም ይቅርታ ታምራት፣ 2 ደቂቃ። አሁን እሷ ጋር ናት የኔ ጉዳይ። ይሄ ትልቁ ስልጣን ላይ አይደለም። አሮን ቲንክ እዛ ጋር ይሹ ያለው አይመስለኝም። አሁን ይሄ ህገ መንግስት አሁን ኃይለማርያም ደሳለኝ ከደቡብ ነው አይደለ? ትክክል። ከደቡብ ነው የመጣው ኃይለማርያም ደሳለኝ። ደቡብነቱ አይደለም ፓርቲው ሊያስመረጠው አይደል? ፓርቲው ነው ኢህአዴግ እጩ አድርጎ አመጣው ጠቅላይ ሚኒስተር እንዲሆን ፓርላማ ላይ ቀረበ። ፓርላማ ላይ ኢህአዴግ ማጆሪቲ ቦታ አለው። ይሄ ማጆሪቲ ቦታ ያለው ፓርቲ ኃይለማርያም ደሳለኝን ጠቅላይ ሚኒስተር አድርጎታል። አላደረገውም። ጠቅላይ ሚኒስትር ኃይለማርያም ጠቅላይ ሚኒስትር የሆነበት በምክትል ጠቅላይ ሚኒስትሩነት ውስጥ የተቀመጠው የጠቅላይ ሚኒስትሩ ምክትል ጠቅላይ ሚኒስትሩ በሞት በተለየ ሰዓት የጠቅላይ ሚኒስትሩን ቦታ ተክቶ ይሰራል በሚለው ነው። ያንን ቦታ ማውረድ አይችሉም ነበር፣ መቀየር አይችሉም ነበር እኮ ጠቅላይ ምክትል ነበር እኮ ፖፑላሪ ደመቀም አሁን ፕራይም ሚኒስትር ሆነ። ከዛ መቀየር አይችሉም ነበር፣ አይችሉም። ምክንያቱም የምክትል ጠቅላይ ሚኒስትሩ የምትባለው ኦኬ፣ ላስረዳ። እዚህ ላይ አላምንም እኔ። ለምን ካላችሁኝ መልስ እሰጣለሁ እኔ። ለምሳሌ ኃይለማርያም ደሳለኝ ደቡብ ክልል የክልሉ መሪ ሆኖ ካገለገለ በኋላ ተገምግሞ ከዛ እረፍት የወሰደ ሰው ነው። ኦኬ። ከዛ በኋላ ፌዴራል መንግስት ወሰደ፣ የውጭ ጉዳይ ሚኒስቴር አደረገ፣ ምክትል ጠቅላይ ሚኒስቴር አደረገ። በአጋጣሚ ጠቅላይ ሚኒስትር መለስ ዜናዊ አረፈ። ከዛ በኋላ በዚህ ውስጥ ቦታው ህገ መንግስቱ አንቀጽ 72 ላይ ስለሚጠቅስ ምክትሉ ቦታን መያዝ ስላለበት ቦታውን የያዘ። ኦኬ። አሁን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣኑ ላይ ከተቀመጠበት እስከሚወርድበት ቀን ድረስ መለስ ካቆመበት የሚጨምርና የሚጨርስ አጀንዳ የያዘው ሰው እንጂ የራሱን ካቢኔ የራሱን ፖሊሲ አሁን አብይ ባደረገው ልክ እንኳን አላደረገም። ስለዚህ ከደቡብ ተመርጦ የራሱን ካቢኔን አዋቅሮ በዙሪያ የነበረው በሙሉ እኮ አንድም ሻይ የጠጣው ብርጭቆ እንኳን አልተነሳም የመለስ ዜናዊ። ኤቭሪቲንግ ዋዝ እሱ ግን የፓርቲው ጉዳይ ነው። ህገ መንግስት የሆነ ነገር አይደለም። ፓርቲው ለምን እንዳረጋጋል? ፓርቲው ታላኝ አቂም አለው፣ ኢትዮጵያን ሊመራ ይችላል። ከወላይታም ሆነ ከጋሞ ወይም ከሀረሪ ኃይለማርያም በእኛ ፓርቲ ግምገማ ኢትዮጵያን ሊመራ የሚችል አቂም ያለው ሰው ነው ብሎ አይደለም ያስቀምጡት። አሁን ያለውን ፕሬዠርን ማቆያት የምንችለው በሱ ነው።
አይ ህገ መንግስታዊ ነገሩ ግን ምን ያገናኘዋል ነው እኮ ታሜ። እኔ እኮ አይደለም ከሱ ጋር እሱ ብቻ ያ ምንድነው እኔ ታሜ ባነሳኸው አንድ ኦኬ ያንተ የአርጊመንት ላይን ብሔርተኝነት ላይ ስለሚያተኩር በኢትዮጵያ ናሽናሊቲ ወይንም ደግሞ በኢትዮጵያ አይደንቲቲ ላይ ትልቅ ችግር ፈጥሯል ሳይሆን ያንተ ለብሔሮች እኩልነት ላይ ችግር አለው፣ ስለዚህ ብሔሮችን እኩል ትሪት አረግም የሚለውን አርጊመንት ነው ያመጣው። እና እዛ ላይ የኔ ለየት የሚለየው ፖይንት ምንድን ነው ከአንተ የሚለይበት ማለት ነው? አንድ ኮንስቲቱሽናል አሜንድመንት ሁለት አይነት አሜንድመንት ነው ያለው። እሱም ከቻፕተር 3 ውስጥ የተካተቱ ፈንዳሜንታል ራይትስ ኤንድ ፍሪደምስ የምንላቸውን ፕሮቪዥኖችን በሚመለከትና the very article 104 እና 105ን የሚመለከቱ አሜንድመንቶች ሪጂድ የሆነ ፕሮሲጀር ወይም ደግሞ ስትሪንጀንት የሆነ ፕሮሲጀር ስለምንከተል አስፐር አርቲክል 105 ሳብ አርቲክል 1 መሰረት ክልሎች ሁላቸውም በድምፅ የመስጠት መብት ስላላቸው እዛ ቬቶ ፓወርን ኤክሰርሳይዝ ማድረግ ይችላሉ። በእነዚያ አርቲክሎች ብቻ ማለት ነው። ቻፕተር 3 እና ሁለት አንቀጾችን እነዚህ አንቀጽ 104 እና 105 ማለት ነው። ሶ ከህገ መንግስቱ 1/3 አንቀጽን በመለወጥ አሜንድ በማድረግ ሂደት ውስጥ ክልሎች ቬቶ ፓወር አላቸው። ቅድም እንዳልከው ምናልባት ከዛ አንጻር የአፋር ክልል ከሀዲያ የተሻለ እድል ይኖረዋል ብለህ አርጊው ማድረግ ትችላለህ። ግን ያም በኮንስቲቱሽኑ ደግሞ አስፐር አርቲክል 47 ሳብ አርቲክል 2 መሰረት ሀዲያ በፈለገው ጊዜ ክልል መሆን ይችላል ስለሚል ከአፋር ጋር እኩል የመሆንን እድል ህገ መንግስቱ ስላስቀመጠ ህገ መንግስቱ ከዚህ አንጻር መተቸት አይ ቲንክ ሎጂካል ነው ብዬ አላምንም። ሁለተኛው ፖይንት በኢትዮጵያ ውስጥ የማይኖሪቲ ኮንሰፕት እና ማጆሪቲ ኮንሰፕት በአንጻራዊነት የሚታይ ሆኖ ሁሉም ማይኖሪቲ ነው የሚለው ነገር አልገዛም። ምክንያቱም ወደ ክልል ደረጃ ወርደን ካሰብን ማጆሪቲ የሚባል ጽንሰ ሀሳብ ይሰራል። ለምሳሌ ኦሮሞ በኦሮሚያ ክልል ማጆሪቲ መሆን ይችላል። አፋር በአፋር ክልል ማጆሪቲ መሆን ይችላል። ሶማሌ በሶማሊያ ክልል ማጆሪቲ መሆን ይችላል። ስለዚህ በእነዚያ ክልሎች የሚኖሩ የሌላ ብሔር ተወላጆች ማይኖሪቲ ይሆናሉ ማለት ነው። እነሱ ማጆሪቲ ይሆናሉ። ስለዚህ የማጆሪቲ እና የማይኖሪቲ ዳይኮቶሚ በሪጅናል ሌቨል ኦፕሬት ያደርጋል፣ ይሰራል ማለት ነው። ያ ማለት ኦሮሞ በአማራ ክልል ማይኖሪቲ ይሆናል ማለት ነው፣ ወይም ደግሞ በሌላ ክልሎች ማይኖሪቲ ይሆናል። በአጠቃላይ በናሽናል ሌቨል ካሰብን ማጆሪቲ ማለት ያ 50+1 ያለው ብሔር ኢትዮጵያ ውስጥ ስለሌለ መንግስትን ብቻውን መሻርና ብቻውን መጣል የሚችል ብሔር ስለሌለ በኢትዮጵያ ውስጥ ብሔሮችን የሚያሰጋ ድራማ የለም። ይህንን ብሔርተኛው የፈጠረው ትራውማ ነው እንጂ ትራጀዲ ነው እንጂ የኢትዮጵያ የስቴት ምንድነው የኢትኒክ ዴሞግራፊክ ኮምፖዚሽን ብሔሮችን የሚያሰጋ አይደለም። ፖለቲካል ኮንሽስነስ ብቻ ነው የሚጠበቀው ማለት ነው። ቅድም ማይኖሪቲዎችን ይጨፈልቃል፣ ማይኖሪቲዎች እንደዚህ አይሆኑም ለምለው ምናልባት ፕራክቲካል የሆነ እርምጃ የሚሆነው ለምሳሌ የስቴት ስትራክቸሩ ፓርላሜንታሪያን መሆኑ ቀርቶ ፕሬሲደንሻል ከሆነ ፕሬዚደንቶች ሲወዳደሩ ማይኖሪቲ መሆናቸው አይወዳቸው። ለምሳሌ አንድ ከማይኖሪቲ ለምሳሌ እኔ ከአንድ ከኦሮሞ ካንዲዴት ጋር ቢወዳደር በብሔር አንጻር እኔ ይጎዳሉ ብዬ አላስብም። ምክንያቱም ድምፁ በአጠቃላይ በኢትዮጵያ ክፍል ስለሚሰጥ የኦሮሞ ብሔርተኛ በአማራ ክልል ያጣል። ግን እኔ ድምፅ ጀኔሬት ማድረግ ይችላሉ። በትግራይ ክልል ሊያጣ ይችላል። ለምን? ራይቨሪ አድርጎ ስለሚያስቡ ወይም እሱም ኢትዮጵያኒስት ቢሆን ለምሳሌ እሱ ብሔርተኛ መሆኑ ቀርቶ ኢትዮጵያኒስት ቢሆን እኔ ሊሸነፍ ይችላለሁ ወይም እሱ ሊያሸንፍ ይችላል። ግን ያኔ ብሔርተኝነት የሚጫወተው ሚና አይኖርም። ቢካውስ በአይዲዮሎጂ በአስተሳሰብ ብቻ ስለምንወዳደር ማለት ነው። ሶ እነዚህ ፖለቲካል ስትራክቸሩን በመቀየር ወይም ደግሞ አይዲዮሎጂካሊ ፖለቲካውን በመቀየር ብቻ የምናስተካክለው እንጂ በኢትዮጵያ ውስጥ ሲጀመር ማለት ነው ሲጀመር ይሄ ብሔርተኛው የፈጠረው ትራውማ ነው እንጂ ያለው አንዱ ብሔር ሌላውን ብሔር የሚጨቁንበት ሎጂክ የለም ነው። ኢቭን አሁን ባለው ሲስተም ራሱ
እነዚያ ብሔሮች ሁሌ መንግስት ስለሚቀያይሩ እኛ እንጨቁናለን የሚለው በደቡብ ውስጥ ያሉ ብሔሮች የሚያለቅሱበት ለቅሶ የለም ነው። ማን ነው የሚቀይረው? ለምሳሌ አሁን የሚቀጥለው ፕሬዚደንት ወይ ፕራይም ሚኒስተር ከዚህ ብሔር ይመረጣል ብለን ፕሪዲክት ማድረግ አንችልም። ምክንያቱም ማጆሪቲ ብሔር የለም ኢትዮጵያ ውስጥ። አብይ አህመድ ራሱ በአንድ አጋጣሚ የአማራን ድምፅ ጄኔሬት ለማድረግ በተሰራው በታክቲክ ነው እንጂ እንደ አጋጣሚ ያለፈው ፕሪዲክት ተደርጎ እነዚህ ብሔሮች እኮ እኛን ይጨቁናሉ ለማለት የሚያስችል ምንም አይነት ጀስቲፊኬሽን የለም በእኔ ሀሳብ ማለት ነው። ሀሳብ ለመጣው እኔ ከአንተ ጋር የሚጋራው በክልል ደረጃ ማይኖሪቲና ማጆሪቲ አለ። ትክክል ነህ። በሀገር ደረጃ ነው እኔ ያወራሁት። የጠየቃችሁኝም በዛ ሌቬል ስለሆነ ሁለተኛ ኮምፕሊሜንት ነው እንደ ማሟያ ትክክል ነው ነህ። እንጂ አግሪ ዊዝ ዩ። ሌላኛው አንድ ብሔር የሌላኛውን ይጨቁናል ብዬ አልሰገም ያልከው 50-50 አድርጌ ሊውሰድ። አንደኛ ጉድ ፓርት ትክክል ነህ። ሌጋል ፕሮሲጀሩን ከተከተልን በፓርላማ ብቻውን ህግ የሚያወጣው ብሔር የለንም። ማንም ማንንም የሚያሰጋ አይደለም። የኢትዮጵያ ኮንቲኒቲ በዚህ ኬዝ በጣም ጥሩ ነው፣ ተስፋ ሰጪ ነው። ግን ፕሮብሌም ይዝ የኛ የፖለቲከኞቻችን ኔጎሽሽን አውትሳይድ ፓርላማ ነው ወይም በተጭበረበረ ፓርላማ ውስጥ እንጂ ትክክለኛ ህዝብን የሚወክል ፓርላማ ኖሮን ህግ እዛ በተለይ 2-3 ፓርቲ የሚፋጭ ቢሆን ኖሮ ፕሬዚደንሻሉን ቢያንስ ፕሬዚደንሻል ባንሆንም ለጊዜ ማቆያ ይኖረን ነበርን። አሁን ችግር የሆነው ውሳኔዎቹ አብዛኛው ከፓርላማ ይልቅ ኤግዚኪዩቲቭ ፓወሩ ነው ትልቁ ጡንቻ አለው። ይህንን የሚያስቆም ደሰኬንድ ታውት አለመኖሩ፣ ቅድም ሃውስ ኦፍ ፌዴሬሽን የሚለው ሌጅስሌቲቭ ፓወር አለመኖሩ ሲደመር ኤግዚኪዩቲቭ ፓወሩ በጣም ሁሉንም ነገር ፖሊሲዎቹን ተቆጣጥሮ መያዙ ብቸኛ ወሳኝ መሆኑ ያሰጋል። እሱ ለምን ያሰጋል ካልከኝ ብሔሮች እዚህ ውስጥ ያሉት በተለይ ስልጣኑን የያዘው ይሄ ጥቂቱ ክፍል የራሱን ኃይል የመሰግሰግ ልምድ አለው ኢትዮጵያ ውስጥ። ይሄ ምንም የምንዋሸው ነገር አይደለም። ስለዚህ ስለሚሰገስግ ፖለቲካል ፓወርን ከያዝ ኢኮኖሚክ ሴኪሪቲ አለ። ብዙ ነገር ነው ያለው ኢትዮጵያ ውስጥ። ፖለቲካ ፓወር ኢስ ኤቭሪቲንግ። ለዛ ነው እንግዲህ ለፖለቲካ ፓወር ጫካ ገብቶ እየታገሉ ያሉት። ፌር በሆነ መንገድ ነገሮች ዲስትሪቡት ስለማይደረጉ ከኢኮኖሚ እንኳን አንስተ የተማሪን ኮታ ሳይቀር ስኮላርሺፕ ላይ የሚወስን ችግር ነው ያለው ኢትዮጵያ ውስጥ ፖለቲካ። ስለዚህ በዚህ አይነት ነገር ውስጥ አንደኛው ብሔር ስልጣን ላይ ሲመጣ ለሌላኛው ስጋት አይሆንም ብለህ ብትል ስህተት ነው። ለእኔ ከሴኪሪቲ አንጻር ብዙ ችግር ነው ያለው። ግን ሌጋል ፕሮሲጀርን የሚከተል አገር ቢሆንና ፓርላማ የሚያወጣው ህግ ቢሆን የትኛውም ብሔር የትኛውንም ብሔር አያሰገም። ይሄ 8-10 ቁጥር ያለው ብሔርና 30-40 ሚሊዮን ያለው ኦሮሚያ ምንም ችግር አይኖረው ነበር። ግን ጨዋታው ዲሊንጉ ዲስኬሽኑ ይሄ ውሳኔዎቹ አብዛኛው ከፓርላማ መድረክ የወጡ ናቸው። ይሄ ደግሞ ያሰጋል። በዚህ ጊዜ እንደ ብሔር ስትመጣ አደገኛ ነው እሱ። ስለዚህ ወይ ፕሬዚደንሻል ማድረግ ነው። አሁን ቅድም በምትለው ለምን ናሽናላይዝ ነው የምታደርገው? እኔ በሀሳቤ ነው የሚቀርበው፣ አንተም በሀሳቤ ትቀርባለህ። ከብሔር አልፈን ትራንሴንድ እናደርገዋለን የብሔርን ኮንስትሬንቶችን። ፓርላሜንቴሪ የሚለው እንደዚህ አይነት የብሔር ብሔረሰብ ውጥረት ባለው ሀገር ሲጀመር አይመረጥም። አሁን እኔ ህገ መንግስቱን የሚተቸው አንዱ እሱ ጋር ነው። ኢትዮጵያ ፓርላሜንቴሪ ሊያደርግ የሚችል ግራውንድ የለውም። አንደኛ የብሔር ብሔረሰብ ብዙ ቋንቋ አለበት ሀገር ነው። ሁለተኛ በብሔር ደግሞ ከፋፍላል። ሶስተኛ ስትሮንግ የፖለቲካ ፓርቲ የሌለበት ነው። ስለዚህ ተርሙንም ማበጃት አለብኝ፣ ፕሬዚደንሻል ማድረግ አለብኝ፣ ናሽናላይዝ ማድረግ አለብኝ። ክልሎቹ ላይ ደግሞ ሁሉ ጊዜ የማናነሳው እንደ ኢትዮጵያ አንድን ብሔር አንድ ክልል የሚያደርግ አገር እኔ ከዓለም ካለ ጥሩኝ። የመጀመሪያ እሱ ነው ሁሉ ጊዜ የሚጠራው። ሁለተኛ ዋና ከተማን የአንድ ክልል ሲደረግ በ28 ነው 42ቱ ፌዴራል ሀገር ላይ አታዩትም። አደጋ ስላለው ነው። ይህንን ህንድ አላደረገችም። ጀርመን እንደውም ክልል ነው ያደረገችው። ባርሊን ክልል ነው በራሱ። ሌሎች ከተሞችም የፌዴራል ከተማ ፌዴራል ከተማ ነው። ኢትዮጵያ ውስጥ ይህም ጭቅጭቅ ነው። ስለዚህ አንድን ብሔር ክልል ካደረግከው ወረስ ኮንሲኩዌንስ ነው የሚመጣው። አሁን እንደዚህ ነው የምንሆነው። ቢያንስ አንድን ብሔር 5-6 ቦታ ክልል ቢያደርጉ ኖሮ ትንሽ ነገሮቹ እንደዚህ አይወጠሩ ነበር። እና እነዚህ ሁሉ የህገ መንግስትን ማሻሻል የሚጠብቁ ናቸው። የክልሎችን ከዚህ በተለይ ማብዛት ናይጄሪያውን 36 ክልል ሲያደርጉ
ከ3 ነው የተነሱት ልጆቻችሁ ታውቃለህ። ከ3 9 12 24 36 አረጉ። 36 ሲያረጉ ብዙ ነገሩ ረግበዋል። ኦኬ ቤልጅየም ጋር አሁን እውነት ስዊዘርላንድ 26 ክልል አላቸው 8 ሚሊዮን ህዝብ እኮ ነው። ስለዚህ ክልሎችን በተመጣጣኝ ቁጥር ጂኦግራፊካል ዲስትሪቢዩሽናቸው ታይቶ በቋንቋቸው እንዲጠቀሙ። አሁን ብዙ ጊዜ ስጋት የሚሆነው ኖ ክልሉ ከተበተነ ቋንቋ ይጠፋል። አይጠፋም። ወለጋ በኦሮምኛ ነው የሚሰራው፣ ኦሮምኛ ይሆናል። ባሌም በራሱ ይሆናል፣ ሀዲያም በራሱ ይሆናል። ክልሉን ስታበዛ ተመጣጣኝ ወይም ተቀራራቢ ቁጥር ያላቸው ፕሬዚደንሻል ስርዓት ስታደርግ ምርጫ ስርዓቱን ዲፍረንስ ፓስቱን ስታጠፋ በጣም አደጋ ስላለው እሱም እነዚህ ነገሮችን ስታሻሽል ኢትዮጵያ ቢካምስ ቤሪየር ካንትሪ ተስፋ ሰጪ ሀገር ይሆናል። ግን ይሄ ሁሉ ስህተት የተሰራው ህገ መንግስቱ መጀመሪያ ሲቀረጽ ኮምፕሊትሊ የፖለቲካ ወደፊት እንዴት እንቆያለን የሚለው እንጂ የታሰበው አገሬን እንዴት እናስቀጥላለን፣ ቀጥሎ ያሉ ህዝቦቹን እንዴት አንድ ማድረግ እንችላለን። ምክንያቱም ደርግና በኃይለ ሥላሴ ዘመን የነበረው አንድነት የሆነ ቦታ ላይ እንደሚፈጠፈጥ ገና አላስቡትም። ስለዚህ ያን ሆኖ የሚል ታምራት አንድ ቅድም ወጥቼ ነበር ፖፖላር ረጅም ሰዓት ጠብቀን ነበርኩ፣ ግን እስካሁን ብዙ ታርጌ አንድ ነገር ሳልተነፍስ ነው የጠበቅኩት። ቆይ እሱ እንዲመልሰው ስለፈለኩ ነው። አንዴ ቆይ ከ3 ደቂቃ በላይ አይሆንም። ተቀመጠው አንቀጽ 75 ላይ ተቀመጠው ምክትል ጠቅላይ ሚኒስትሩ ተግባር የሚለው ላይ ምክትል ጠቅላይ ሚኒስትሩ በሌለ ሰዓት የጠቅላይ ሚኒስትሩን ቦታ ተክቶ ይሰራል የሚል ነው እና ማንም ሊያስነሳው አይችልም። እና 6 ዓመት ሙሉ ነው እንደ የማይኖረው ሰውየው የስራ ዘመኑ እኮ ስራ ዘመኑ እኮ ተደረገ። ይኸውልህ የማይኖረው እኮ ማለት ነው የፓርላመንቱ ድጋሚ እስኪሰበሰብ ነው። ጠቅላይ ሚኒስትሩ የነበረው የበጀት ዘመኑ 5 ዓመት ነበር። ፕሮግራም መርሃ ግብሯል 5 ዓመት ነው። ፓርላመንታሪ ስርዓት እኮ ነው። ፓርላመንታሪ ስርዓት እኮ ነው። የፓርላመንቱን መበተን እኮ ይቻላል እኮ ድጋሚ እኮ ተሰብስቦ አይቻልም እንዴ? ምንድን ነው ጠቅላይ ሚኒስትሩ ተክቶት ይሰራ የለ? አብይ የተመረጠው በምርጫ ነው እንዴ? ፓርላመንቱ ተሰብስቦ እኮ ነው። ምክትል ጠቅላይ ሚኒስትሩ አውቶማቲክሊ ጠቅላይ ሚኒስትር ይሆናል እኮ አታውቅም? ይኸው 75 አንብቦ በምክትል ጠቅላይ ሚኒስትሩ መካከል ያለው ቆይ አድምጠኝ። እሺ አንዴ አድምጠኝ። ምክትል ጠቅላይ ሚኒስትር ማለት ነው አክቲንግ ፕራይም ሚኒስትር ሆኖ የሚሰራው ማለት ነው። ፓርላመንቱ ፕራይም ሚኒስተር እስኪለው ድረስ ነው አይደለም። ጠቅላይ ሚኒስትሩ 2 ስልጣኖች አሉት። በጠቅላይ ሚኒስትሩ አክቲንግ ፕራይም ሚኒስተር ነው የሚሆነው። ምንድነው የምታወራው? አክቲንግ ፕራይም ሚኒስተር ነው የሚሆነው። ቫይስ ፕራይም ሚኒስትር ምክትል ጠቅላይ ሚኒስትሩ 2 ስልጣን ያለው። ከዛ ውስጥ ስልጣን ውስጥ አንደኛው በጠቅላይ ሚኒስትሩ ተለይቶ የተሰጠው ስራ ነው የሚያከናውነው። ሁለተኛው ጠቅላይ ሚኒስትሩ በሌለ ሰዓት ወይም በህይወት ከተወገደ ጠቅላይ ሚኒስትሩን ተክቶ ይሰራል። ተክቶ ነው የሚሰራው። እሱን እኮ ነው አክቲንግ ምልክ እኮ አክቲንግ ፕራይም ሚኒስተር እኮ ምልህ እሱን እኮ ነው። የጠቅላይ ሚኒስትሩ ስልጣን አድምጠኝ አንዴ አድምጠኝ አውቶማቲክሊ ወደሱ እጅ ይገባል ነው ማለት። ከዛ ፓርላመንቱ ድጋሚ ተሰብስቦ ማለት ነው ፕራይም ሚኒስተር ይለዋል። በሚቀጥለው ይቀይረዋል። ኖ አይደለም፣ ሹመትም አይሰጠውም። ስልጣኑ ኦልሬዲ ሰጥቶታል። ምንድነው የሚጠራው? አይደለም ይኸውልህ አክቲንግ ፕራይም ሚኒስተር ነው የሚሆነው። አክቲንግ ነው የሚሆነው። ማን ነው የሚጠራው? ጠቅላላ ጉባኤውን ፓርላመንታሪ የምክር ቤቱን ስብሰባ የሚጠራው ማን? እሱ ያፈጻጸም ጉዳይ ነው። የራሱ ብልጽ ተቀምጧል እኮ። ስለዚህ ይኸውልህ እሱ ቆይ አድምጠኝ። አክቲንግ ፕራይም ሚኒስተር ከሆነ በኋላ ራሳቸው በቃ ይቀጥል ብለው ተስማምተዋል። እንደሚታወቀው እኛ ባናቅም ማለት ፓርቲው ይኸውልህ ፓርቲው ነው ሆነም ቀረም እኮ ፕራይም ሚኒስተር የሚመርጠው እኮ ማሳወቅ ብቻ ነው እኮ ባሳወቅ ነው ርክክብ ነው የሚደረገው። እዛ ጋር ይሄ ሪፕሬዘንታቲቭ የመንግስት ሪፕሬዘንታቲቭ ካሌ ከዚህ እንትን የተማረ ከእንትን ብሔር የመጣ ምናምን ብሎ አብራርቶ እንዲህ ልጆች ያሉት እንዲህ ቤተሰብ ያሉ ምናምን አብራርቶ ይቀርባል፣ ቮት ይደረጋል፣ በቃ ጸደቀ ይባላል። በተለይ እጩነት መቅረብ አይጠበቅበትም እኮ ነው የምነግርህ። ለእጩነት እኮ መቅረብ አይጠበቅበትም። እዚህ ላይ በተቀመጠው ህግ ምክትል ጠቅላይ ሚኒስትሩ ፓርቲው አድምጠኝ የፓርቲ አባል ነው። አውቶማቲክሊ ጠቅላይ ሚኒስትሩ በተለየ ጊዜ እስኪሾመው ድረስ አክቲንግ ነው። እስኪሾመው ድረስ አክቲንግ ፕራይም ሚኒስተር ነበረ። ከዛ በኋላ ነው ፉል ፕራይም ሚኒስተር። ማን እስኪሾመው? ምክር ቤቱ ጠቅላይ ሚኒስትር ኃይለማርያም በዚህ መሰረት እንጂ በህወሓት በጎ ፍቃድ ነው ስልጣን ባለቤት ይሆን ወይስ
በተሰጠው በህገ መንግስቱ በተቀመጠው ምክትል ጠቅላይ ሚኒስትሩ የጠቅላይ ሚኒስትሩ አብሮት እኮ ከእሱ ጋር እኮ ሌሎች ጠቅላይ ሚኒስትሮች ነበሩ። ኖርማሊ ደብረጽዮን እኮ አብሮት ጠቅላይ ሚኒስቴር ነው። ቆይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስንት ምክትል እንደነበረው ታስታውሳላችሁ? ስንት ምክትል ነበረ? ደብረጽዮን እኮ አብሮት ነበረ። ይኸውላችሁ እኔ ማለት አሁን ቢያንስ ስህተታችንን ወይም የዛን ጊዜ የነበረው ኮምፕሊትሊ በኢትዮጵያ ውስጥ መደረግ የሌለበት ነገር ነው ካልን አትሊስት አሁን እኮ መፍትሄ እንፈልጋለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወደ ስልጣን ሲመጣ 4 ነበሩ አይደለ? ጠቅላይ ሚኒስትር መለስ ዜናዊ በነበረው ጊዜ ያልነበረው ያክል በጎኑ ከኦሮሚያ አንድ፣ ከአማራ አንድ፣ ከትግራይ አንድ 3 አረጉና 4ኛ ከሶማሌ ነበረ። ይዛኔ ከሶስቱም 3 ወይ 4 ነበሩ አብረው በሶስት ጉልቻ በምክትል ጠቅላይ ሚኒስትር ማዕረግ የሚል እንትን ሰጥተው ነበር። ቆይ ልጨርስ። በሶስት ጉልቻ መሀል ኃይለማርያምን አቆሙ። ለምንድን ነው ኢትዮጵያዊ ከሆነ እሱን ጉዳይ ማለት ነው። እሱን ጉዳይ ላብራ የኔን ልጨርስና ይሰጣል። በጉባኤ ውሳኔ ነው እሱን ያከናወኑት። መብት ማለት አጭር እናድርግ እንጂ እንጨርስ። እኔ 2 ደቂቃ ውስጥ እጨርሳለሁ። እንዴት ታሜ እኮ ያው ፕሬዚደንሻል የሆኑ ስርዓቶች ያው ፖለቲካል ምንድን ነው ይሄ የሚታመነው ህዝቡ በጣም ይበቃና ሎጂካል የሆነ ህብረተሰብ በአብዛኛው ያለበት ራሱን በራሱ ዳይሬክትሊ ቮት ማድረግ የሚችል ማህበረሰብ የተፈጠረ እንደሆነ ነው በአብዛኛው የሚያስቡት። ኢትዮጵያ ውስጥ እንደዛ ፈጥረናል ላልፈጠርን የሚያጨቃጭቅ ጉዳይ ነው። ህዝብንም እንደመናቅ ደግሞ አታስቡት። የኢትዮጵያ ህዝብ ዳይሬክት ቮት ማድረግ ይችላል አይችልም መነጋገር ስላለብን ነው። አደሴም ታይም ደግሞ አፍሪካ ውስጥ አሁን ለምሳሌ ሌሎች ሀገሮች ላይም ፕሬዚደንሻል የሚመረጥበት ሀገር ላይ እንደ ኬንያ፣ ናይጄሪያ ምናምን ያሉት በሃይማኖት ወይም በብሔር ነው። ኢቨን አመፁን ላይ ይነሳል። ታውቃላችሁ ቅርብ ራሱ ከኢትዮጵያ ቅርብ እዛው አካባቢ ካለንጂን ምናምን ኩኩዩ ምናምን እየተባሉ ከምርጫ በኋላ ሁሌ አመፅ አለ፣ የምታውቁት ነው። እና ይህንንም ኮንሲደር ማድረግ ያስፈልጋል። ፕሬዚደንሻል እንትን ሲደረግ ማለት ነው። ይሄ ኢንዶርስ ሲደረግ በጣም ፕሮሞት እያደረጋችሁት ስትመጡ ይህንንም ኮንሲደር ማድረግ ያስፈልጋል። ለምሳሌ በጣም ዲሞክራት የሚባሉ ሀገሮች እንደ ዩኬ ማለት ነው፣ እንደ ዩኬ ኢቨን ኢንዲያ ማለት ነው ፓርላመንታሪ ስርዓት ነው ያላቸው እና እሱንም ማሰብ ያስፈልጋል። ኢንዲያ ለምሳሌ በጣም ብዙ ይሄ በእኛ ሀገር ኮንሲደር የሚደረገው ብሔር ብሔረሰብ አላት የሚባሉት ኢቨን ራሳቸውን የቻሉ አንድ ብሔር አንድ ክልል ያለበት ታሚልናዱ ምናምን የሚባሉ ራሱ አንድ ክልል ያለበት ሌሎችም እንደዚሁ ያሉበት እና እሱንም አስባችሁ በዛ ልክ እንትን ማድረግ ያስፈልጋል። ሰሞኑንም የኢንዲያ ፕራይም ሚኒስትር አሁን ኢትዮጵያ ሄዶ ፓርላመንት ላይ ንግግር ሲያደርግ የተናገራቸውን ንግሮች ስለ ኮንስቲቱሽን ነበር በአብዛኛው ያወራው እና ከአብይ ጋር ተነጋግሯል መሰለኝ አላቅም፣ ብቻ በዛ ልክ ነበር ሲናገር የነበረው። እሱንም ማሰብ ያስፈልጋል። ስለ ይሄ ፍርድ ቤት ጉዳይ አንስታችኋል። የህገ መንግስት ተርጓሚ በሱ እስማማለሁ። ፌዴሬሽን ምክር ቤት መተርጎም የለበትም። ኮምፕሊትሊ ማሻሻያ ተደርጎ ለህገ መንግስት ለፍርድ ቤቱ መሰጠት አለበት ብዬ ነው ማምነው ማለት ነው። ሌላው ደግሞ ቅድም መልሶልሃል፣ ይሄ ቮት ማድረግ የቬቶ ፓወር ለክልሎች ተሰጥቷል ምናምን እና አንዳንድ እንትኖች ክልልነት ስላላገኙ ቬቶ ማድረግ አይቻልም። ደቡብ ላይ ያለውን አሰራር ዲቴይል አላውቀውም፣ ግን ደቡብ ደግሞ እንደ ራሱን የቻለ ሌላ ሁለተኛ እንትን አለው ምክር ቤት እንዳለው አውቃለሁ። አሰራሩን ዲቴይል ባላውቀውም ማለት ነው። ያኛው ሞር የሆነ ውሳኔ ሰጪ ነው አይደለም የሚያጨቃጭቅ ጉዳይ ስለሆነ ሞር እናንተ ብትሄዱበት በዛ ጉዳይ ላይ የነበረውን አሁን ኦልሞስት እየፈረሰ ስለሆነ ማለት ነው አካባቢው እና በዛ ልክ ነበር እንትን ሲል የነበረው እና ፌዴሬሽን ምክር ቤት ላይ ያላችሁት ይሄ በውክልና ዝም ብሎ ሰው እየተጠራራ በዚህ ምናምን ከሚሆን ፌዴሬሽን ምክር ቤትም አት ሴም ታይም በምርጫ ቢሆን ነው እኔ ብዬ የማምነው። እንትኑ ይሄ የውሳኔ ሰጪነቱ ጠንከር እንዲል ማለት ነው። ጠንከር እንዲል ፌዴሬሽን ምክር ቤት እንደዛ መደረግ አለበት። አት ሴም ታይም ፌዴሬሽን ምክር ቤት ራሱ ቬቶ ፓወር መሰጠት አለበት ብዬ ነው የማምነው። ይሄ አነስ ያለ ማህበረሰብ ከሚመጣበት አካባቢዎች ማለት ነው እንትኖችን ውሳኔዎችን ለራሳቸው እንዲመች አድርገው እንዲወስኑ ቬቶ ፓወር መሰጠት አለበት ብዬ ነው የማምነው ማለት ነው። በዚህ ልክ ነው ያለኝ ያው እና ሌሎች አክቲንግ ምናምን የሚባለው ላይ ተነጋግረንበታል እና ሞር ይሄ ህጉን ኢምፕሊመንት ለማድረግ መሞከር ነው። ሞር ህጉን ኢምፕሊመንት ለማድረግ ከሄድን ይሄ ትላልቅ ብሔሮችንም
በራሳቸው ወይ ሊፈርሱ ወይ በዛው መልኩ ሊቀጥሉ ይችላሉ። ህዝቡ የራሱን መንገድ እያስጠበቀ ስለሚሄድ ማለት ነው። ለአስተዳደርም ላይ መቻቸው ይችላል። በተለያየ መልኩ ክልሉ ሊፈርስ ይችላል፣ አናቅም። ግን ዊዝን ፕሮሰስ ባለው መንገድ እሱን እያስተካከሉ መሄድ ይሻላል ብዬ ነው ማምነው። ሌላም ደግሞ አሁን እንደ ታምራት ያለ ኤክስትራ የሆነ መንገድ መጠበቅ አለብን፣ አዲስ ህገ መንግስት መሰራት አለበት የሚልም አለ። ከእሱ ጋር መነጋገር ይቻላል። ያለኝ ሀሳብ ይሄ ነው። በቃ እኔ የምልህ እስቲ ልጠይቅና ኦሪጂናል ቅድም ካስቀምጠው በተለይ በፓርላሜንቴሪ እና በፕሬዚደንሻል ያለውን ሌላ ጊዜ በሰፊ እናነሳለን። ለጊዜ ጠቀስ ማድረግ የሚያስፈልገው አይዲያሊ ምን አይነት ሀገር ነው ፕሬዚደንሻል ምርጫ መሞከር አለበት ወይም መሆን አለበት፣ ማን ነው ፓርላሜንቴሪ ስርዓትን መከተል አለበት ለምለው አይ ቲንክ የመጀመሪያ ብዙዎች የሚስማሙት ስትሮንግ የፖለቲካ ፓርቲዎች ያሉባቸው ሀገራት ፓርላሜንታሪ ስርዓትን ቢከተሉ ሰክሴስፉል ይሆናሉ። ለምሳሌ የእስራኤልን ጠቅላይ ሚኒስትር አይታችሁ ከሆነ ብዙ ጊዜ ተተችቶ ወይ ይወርዳል ወደውን ይመጣል። ጀርመንን፣ ካናዳን፣ ሂንድን ውሰዱ። ከኛ በተሻለ የሂንድን ጥያቄ ስላነሳ ይህን ለምሳሌ ተፎካካሪ ፓርቲ አላቸው። ምርጫቸውን ምንድን ያደረጉት ከኛ በተለየ ሁኔታ ዲፍሬስ ፓስ ፖስት የምትለዋን ነገር አጠፉና ፕሮፖርሽናል ነው ያደረጉት። ምርጫውን ፕሮፖርሽናል ካደረክና ፓርላሜንታሪ ብታደርግ ጊለቱ በዚህን ያክል አይጎዳም። ይሄ አንዱ ተወዳድሮ መጥቶ ፓርላማ ገብቶ አንድ ፓርቲ ኮንትሮል በሚያደርግበት ሀገር ፓርላሜንታሪ ስርዓት ካወጅከው ሁሉም ነገር ስትሬት ፎርዋርድ ነው የሚሆነው። አንደኛ ኢትኖክራቲክ ነው፣ ቅድም በነገርኳቸው መሰረት አሁን ኢትዮጵያ ውስጥ ያለው አመራር ኢትኖክራቲክ ነው። ሁለተኛ ዳይቨርሲቲን አኮሞዴት አያረግም፣ በተለይ ፓርላሜንታሪ ስርዓት አንድ ፓርቲ ስለሚቆጣጠር። ሶስተኛና አደገኛው በብሔር በጣም የተከፋፈለን መከፋፈሉ የኛ ደግሞ የከፋ የሚሆነው ክልሎችንና ዞኖችን ልዩ ወረዳዎችን በብሔር ድንበር ነው የሰጠነው። ኢትኒክ ላይንን ተከትለን ነው ድንበር ያበጀ ነው። ይሄ ሁሉ ሲደመር ፓርላሜንታሪ አርገ አንድ ፓርቲ በሚመራበት ሀገር ከሆነ እኔ እንደውም እስከዛሬ እንደ ሀገር የቀጠልነው ራሱ ተአምር ነው የምለው። ለምን እየታወጀው ነገር ሁሉ ራሱን በራሱ የሚያጠፋ ነገር በሙሉ ቁጭ ብላችሁ ብትመለከቱ ይህንን በማስረጃ ማስረዳት ይችላሉ። አሁን ግን ጊዜ የለኝም። ሁለተኛ በተለይ በጠቅላይ ሚኒስትር ኃይለማርያም ጊዜ 6 ዓመት ሙሉ እንዴት አክቲንግ ሆኖ ቦታውን የያዘ እኮ ተሾሞ ነው እያላችሁኝ 6ቱንም ዓመት እኮ እሱ ጠቅላይ ሚኒስትር ቢሆን ኖሮ አሁን እንደ አብይ ጠቅላይ ሚኒስትር አብይ እንደ ጠቅላይ ሚኒስትር መለስ ዜናዊ ቢሆን ኖሮ 3 ጉልቻ አያስፈልገውም ነበር። እሱን እኮ የጎዳው የመጣበት ብሔር ነው። የመጣበት ብሔር ስለሆነ ፈርስት ኢምፕሬሽኑ ላይ ጠቅላይ ሚኒስትር ሊሆን አይገባም ተብሎ ተደመደመና 3 ጉልቻ ማቆም ግድ ሆነ። ለምን ኦሮሚያ ያኮርፋል፣ አማራ ያኮርፋል፣ ትግራይ ያኮርፋል ተባለ። አሁን የወላይታ ብሔር ሆኖ መምጣቱ በኢትዮጵያ ውስጥ በኮንፊደንስ አገሬ ነው ብሎ ፖሊሲ መርጦ የተለያው እንኳን ፍጥረት ቢሆን ጫናው አለ። አየህ፣ ይሄ ከፓርቲ ነው ከህገ መንግስቱ አይደለም ላላችሁ ደግሞ ህገ መንግስቱ ቅድም ታምራት ታንኪዩ ስለሰጠኝ ኮምፕሊሜንተሪ በህገ መንግስት ደረጃ ብሔሮች በክልል በቋንቋቸው እንዲደራጁ ካደረጋ የመጀመሪያ ኢንዳይሬክትሊ አንድ ስቴፕ ሰጥተዋል። ለምሳሌ ኦሮሚያ ክልል is the biggest region ነው ጂኦግራፊካሊ ፖፑሌሽኑም ከሌሎቹ አንጻር ካየኸው ኦሮሚያን የሚያክል ክልል ይዘ ከሐረሪ ምናልባትም የኦሮሚያ ውስጥ አንዷት ከተማ ነች ሐረሪ። ከሐረሪ ጠቅላይ ሚኒስትር ብትመርጥ ሪፕሬዘንቴቲቭ ሊሆን አይችልም። ጥያቄ ያስነሳል። አይደለም ለኦሮሚያ ለኔም ጥያቄ ያስነሳኛል። ለምን ፖፑሌሽኑን ነው ማለት አለብኝ እዚያው። ኦሮሚያ ክልል ግን 8 ክልል አድርገ ቢሆን ኖሮ ቢያንስ አትሊስት ከቅድሙ ይሻላል። አሁን ለምን 35 ሚሊዮን ህዝብን አንድ ክልል ውስጥ ይዘ ሲግኒፊካንት ፓወር ካልሰጠው ክርክር ውስጥ ትገባለህ። ለዚህ ትክክለኛ አማራጭ የሚሆነው መጀመሪያ ክልሉን እኩል ክልሎች አድርገህ ትበትንና ፕሬዚደንሻል ፓወር ለማግኘት አይደል? ፌር ነው። አሁን እኔ የግድ ያንን ክሌም ለማድረግ ኦሮሚያ መወለድ የለብኝም ወይም ትግራይ መሆን የለብኝም። ማንም ከይርቀን ለሚያየው ሰው ፌር ሊሆን አይችልም። ለሐረሪ አንዲት ከተማ የኢትዮጵያ ጠቅላይ ሚኒስትር አድርገ ምክትሉንም ትግራይ አድርገ ውጭ ጉዳይ ሚኒስቴሩን ሀዲያ አድርገ እዚህ በእነዚህ ጨዋታዎች ውስጥ ኦሮሚያን ይህንን ግዙፍ ክልል ብትከለክል
ዳዝንት ሜክ ኤኒ ሴንስ እነዚህ ሰዎች የተለየ መላእክት ቢሆኑም እንኳን። ስለዚህ ይህንን ምንድነው የምታደርገው? ወይ ክልሉን በትነ የተወሰኑ ቦታዎች ላይ እንዲወዳደሩ እድል ትሰጣለህ። አንዱ ከወለጋ ቢመረጥ የባሌው እንዳልተመረጠ አካል ክልል ነው። አሁን ኦሮሚያ በሚለው አይደለም፣ ቦረና በሚባል ክልል ነው የምታወቀው። ስለዚህ ብዙ የምትሰራቸው ቴክኒኮች አሉ። ግን ለእኛ ፓርላሜንቴሪ ስርዓት ማምጣት ማለት ኮምፕሊትሊ ኢንኮምፓቲብል ነው ከኛ ሲስቴም ጋር። አሁን ባለንበት ሁኔታ በብሔር ተከፋፍለን፣ በሃይማኖት ተከፋፍለን፣ በኢኮኖሚ ዲስትሪቡሽን ብዙ የሚከፋፍለን ነገር አለ። ይህንን አንድ የሚያደርግ ስቴት ገቨርንመንት አድሚኒስትሬሽንንም ስቴት ሲምቦሉንም የሚይዝ መሪ ግን ያስፈልጋል። በእኔ ድምፅ የሚመረጥ ከአንተም ከሁሉም ዋን ቮት ዋን ሲቲዝን የሚመርጥ የዛን ጊዜ ናሽናል ኮሄዥኑም ይመጣል። ስለዚህ ሌሎች ሀገሮች ላይ የተሞከረው መሰረታዊ ሌሎች ነገሮች ተስተካክለው አሁን ጃርማን ብትሄዱ ቆይ ጠቅላይ ሚኒስትሩ ስልጣን ተሰጠና ጃርማን ላንዴርስ ነው የሚባሉት ክልሎቹ ላንዴሮቹ ልክ ሁለት ሀውስ ቀድሞ ፈጠሩ። ልክ ሀውስ ኦፍ ፌዴሬሽን እና ኮንግሬስ የኛ ፓርላመንት ምንድን በሀውስ ኦፍ ፌዴሬሽን በእነሱ በንዴ ስርዓት የሚባለው ስማቸው በንዴ ስርዓት ነው የሚባለው። በዛ ውስጥ ያለው ስልጣን አም ቴሊንግ ዩ ጠቅላይ ሚኒስቴር በገመድ የተያዘ ነው። አንዲት ነገር መንቀሳቀስ አይችልም እነሱ ሳይፈቅዱ። ምክንያቱም ክልሎች በጣም ግዙፍ ስልጣን የተሰጣቸው። እኛ ጋር ባለፈው ይህን ጠቅላይ ሚኒስቴር መጥቶ ፓርላማው ሲናገር our constitution says the population of India ብሎ ይጀምራል። የእናንተ ደግሞ the nation nationality people አለ። ኢቨን ሂንድ እንኳን ኔሽን ናሽናሊቲ ብላ አትጀምርም። ችግር እንዳለ ያውቁታል። አሁን በክልል መመስረትና በብሔር ብሔር መመስረት ይለያል። ይሄንን በነገራችን ላይ አሁን ቅርብ ጊዜ አንድ አርቲክል ከታተመልኝ አንድ ቀን እዚህ መጥቼ ይሄንን አወራለሁ እንዲታተም ልክ ያለው በክልል ሂንድ ስትመሰረት የሂንድ መስራች ክልሎች ነው የሚለው፣ የናይጄሪያ ክልሎች ነው የሚለው። የኢትዮጵያ ጋር ስትመጡ ብሔር ብሔረሰቦች ይላል። በዚህ ተከፋፍለ ፓርላሜንታሪ ስርዓቱን እሱ ላይ ስታመጣ የኃይለ ማርያም አይነት ሰቃቀን ውርደት ነው የሚመጣብን። ሶስት ጉልቻ ቀድመ ካላቆምከው ህዝቡ ይጠረጥራል። ኢትዮጵያ በክልል አይደለም የተመሰረተችው በብሔሮች ነው። በብሔሮች ብሎ እንኳን ለብሔሮች ስልጣን ቢሰጥ ኖሮ ፌዴሬሽን ምክር ቤት ወላይታ ከኦሮሚያ ጋር እኩል ቮት ይኖረውና ምንም መታመጣም ተባብለን ተፈራርተን እንኖራለን። እዛ ያለውን ስልጣን እንዳለ ጋሽሊጦ ራቁታችን አቆቦ የብሔር ብሔረሰብ ህገ መንግስት ነው ይላል። አራት አስቆኝ ዳናዳሩ። ለማንኛውም ዘረዘርኳቸውን ነጥቦች አንድ የሆነ ጥራዝ ነጠቅ ልጅ አለ ትራያንግል ማን የሚባል እና ቁንጽል በሆነ መንገድ ኃይለኛ የሆነ ሬድ ሂሪንግ ኃይለኛ ፋለሲዎችን እንትን ብሎ የትኛው አርቲክል ነው እንትን አንተ ደግሞ ከዚህ ማህበረሰብ መጣ ነው ልትጠቀምበት ትችላለህ ምናምን የሚል አይነት ኮምፕሊትሊ የተናገርኩትን ነገሮች ይሄ በጭቃ እንትን ብሎ የመጣል የማቆሸሽ አይነት ነገር ነው የተጠቀመው እና ለዛ ድሬስ መደረግ አለበት። ቆይ ችግር እባካችሁ። መጀመሪያው አርቲክል 8 ነው። አርቲክል 8 የኢትዮጵያ ብሔር ብሔረሰቦችና ህዝቦች የኢትዮጵያ ሉዓላዊ ስልጣን ባለቤቶች ናቸው ይላል። ይሄን ስትሰማ ድንግጥ ትላለህ ወይ ደመነድ? አንተ ኢትዮጵያዊ ነህ። ኢትዮጵያውያኖች አይደሉም የኢትዮጵያ ሉዓላዊ ባለቤት። ብሔር ብሔረሰቦችና ህዝቦች የሚባሉ የሆነ ነገር ነው። እሺ ብሔር ብሔረሰቦችና ህዝቦች የኢትዮጵያ ሉዓላዊ ባለቤት ከሆኑ ምንድን ናቸው እነዚህ ስትል ዲፋይን ተደርገዋል። የት ነው ዲፋይን የተደረጉት? አርቲክል 39 ሰብ አርቲክል 5 ላይ ዲፋይን ተደርገዋል። ከዛ እንግዲህ ብሔር ብሔረሰቦችና ህዝቦች ይላል። ሶስት ነገሮች ናቸው የሰጣቸው ዴፊኔሽን፣ ግን ለሶስቱም አንድ ነው። ምን ብሎ ነው ዲፋይን ያደረጋቸው? ሰፋ ያለ የጋራ ጠባይ የሚያንጸባርቁ ባህል ወይም ተመሳሳይ ልምዶች ያሏቸው፣ ሊግባቡበት የሚችሉት የጋራ ቋንቋ ያላቸው፣ የጋራ ወይም የተዛመደ ህልውና አለን ብለው የሚያምኑ፣ የስነ ልቦና አንድነት ያላቸው፣ አብዛኛው በተያያዘ መልክዓ ምድር ላይ የሚኖሩ ናቸው ይላል። ሲዘረዝራቸው ብሔር ብሔረሰቦችና ህዝቦች ብሎ ነው። ሶስቱም ግን የሶስቱም ቃል ዴፊኔሽን አንድ ነው። እደግመዋለሁ። ሰፋ ያለ የጋራ ጠባይ ያላቸው፣ የሚያንጸባርቁት ባህል ወይም ተመሳሳይ ልምዶች። አንተ እንደ አንድ ዜጋ ፖፑላሪ ወፍ you're nobody, you do not exist, you have no right in that country. The only way that እዛ ሀገር ላይ የምትፈልጋቸውን ነገሮች ልታገኝ የምትችለው ይሄ ብሔር ብሔረሰብና ህዝብ ተብሎ የተቀመጠው የሆነ አምብሬላ አለ፣ እዛ ውስጥ ስትገባ ነው። ከዛ ውጪ 1000 2000 3000 ዓመት የዘመድ አዝማዶች እትብት እዛ ሀገር ላይ ቢተከል እና ቢቀበር you have no right, you have no value, you're not recognized.
the only way that you can get recognized is እዚህ ጋር በተቀመጠው መሰረት ማዕቀፍ ውስጥ ከረጢት ውስጥ ስትገባ ነው። ይሄ ምን አድርጓል? ከእያንዳንዱ የኢትዮጵያዊ የሀገር ባለቤትነትን ነጥቋል። ሌላም የተናገረው ነበረ። ኦሮሚያ ውስጥ የሚኖር አንድ የአማራ ወይ የሌላ ብሔር ተወላጅ ማለት ነው መብት የለውም። እዛ ጋራ ቋንቋ የጋራ አንድ መብት ተነጥለዋል። የጋራ ስነ ልቦና አለኝ ብሏል። የተለያየ ቋንቋ ነው የሚናገረው። የጋራ አንድ የሆነ ማህበራዊ ማንነት የለውም። ያን ሰው እንደ በዜግነቱ ሳይሆን በብሔር ማንነቱ ነው የሚቆጥረው። ያ ሰው በዚህ አደረጃጀት ውስጥ የለም። የለም። ስትወጣ ሰው ሀገር ነው የገባው። ከወርክ ፐርሚት ነው ያለ ቤዚክሊ። ከዛ ባለፈ ሌላም ያለው ነበር እንደ አንተ ቆይ እንዴት ነው አማራ ማጆሪቲ በጣም ለማጆሪቲ ያደላ ነው እና በዚህ ልትጠቀም ትችላለህ ምናምን ሊሆን አይችልም። በመላው ሀገር አማራ ኢትዮጵያ ሀገሩ ናት። በመላው ሀገር ውስጥ የሚኖር ህዝብ ነው። አሁን በዘረዘርኳቸው ምክንያት ማንም በፈለገ ጊዜ የሚያፈናቅለው ከዛም አልፎ ተርፎ እንግዲህ እገነጠላለሁ ምናምን ካለ እጣ ፈንታው የዛ ሰው ምንድን ነው የሚሆነው? በሚፈርስ ሀገር ላይ ይሄ እንግዲህ የብልጣ የቆጡን አውርድ ብላ የብብቷን ጣለች አይነት ፖለቲካ ለምን አትጫወትም አይነት ነገር ነው። ይሄ እብደትና ቅዠት ነው። አንደኛ ይሄ ዘላቂነት ያለው አይደለም። በህዝቦች መካከል አንድ ሀገር በሚኖሩ ማህበረሰቦች ውስጥ መተማመንን የሚያመጣ ሳይሆን መጠራጠር፣ መፈራራትን እኛም ያልከውን ያስኬዳል። ምክንያቱም እንደ ፈርቅ ምናምን የምትያያዝበት ነው። እኔ ቅድም እንደውም ለታሜ ልለው ነበር ወር እንደዚህ አይነት ነገር እንትን የምትል ከሆነ እኮ አሁን ያለው ስርዓት ነው እየበጃ አይደለማ። ከኔ ጋር ስራና እኔ ኔክስት ታይም ሆና ጌጥ ፓወር አው ጊቭ ዩ ክልልን ምናምን እያልክ እርስ በርስ በጀርባ እኮ የምትመሰጣጠርበት እኮ ጉድ እኮ ነው ይሄ ነገር። ህገ መንግስቱም ሲቀመጥ አክቹዋሊ ዳትስ what they did ያስተዳደረ ሰው ነው። መጽሐፉ ላይ ከፔጅ 179 to 183 ላይ በደንብ ያስቀምጠዋል። ይሄ ህገ መንግስት ኦነግና ህወሓት ተማምሎ አምጥተው የራሳቸውን የፖለቲካ አስተሳሰብና ፍልስፍና የኢትዮጵያ መተዳደሪያ ደንብ አድርጎ ያስቀመጠ ነው። የተፈራረሙ እንዴት ተፈራረሙ፣ ማናፈራረማቸው የሚለውን በደንብ ዛገጥ በፎቶ ማስረጃ የቀረበ ነው። የሆነው ነገር በህወሓትና በኦነግ መካከል አክቹዋሊ ድራፍት ያደረገው ኦነግ ነው ህገ መንግስቱን። ግን በሁለቱ መካከል ከፍተኛ የሆነ ጥርጣሬና አለመተማመን ስለነበረ የሁለቱ መተማመኛ የጋራ መተማመኛ ምናምን ተብሎ ማጋ ነው ሄዱት፣ ሻዕቢያ ጋር ሄዱ። ማጋ ኢሳያስ አፈወርቂ ጋር ነው ሄዱት። ሰንአፌ ላይ ካርታውን አሁን የምንኖርበትን ካርታ ምናምን ተፈራርመው ሌንጮ ለታና መለስ አፈራራሚ ኢሳያስ አፈወርቂ ሆኖ ኤርትራ የምትገነጠልበት ምናምን ማለት ነው 1982 ያን የሆነው። ከዛ መጣና በቃ ኢትዮጵያ በዚህ ትተዳደራለች እና በብሔር አማራ የሆኑ ሰዎች ቅድም ይጠራልሃል ፕሮፌሰር እንድሪያስ ይልሃል ምናምን። እንደዚህ አይነት ባይደዌይ ደግሞ እንደዚህ አይነት ጨዋታና እንደዚህ አይነት የፖለቲካል ፕራክቲስ እንደ ሌጂቲሜሲ እየሰጠ የምትሄድ ከሆነ ህዝብን ከፍተኛ የሆነ አደጋ ውስጥ ነው የምትከተው። ቢካዝ ነገ በሆነ አጋጣሚ እኔ እድል ቢቀናኝና ፓወር ቢዝ ከአንተ ብሔር የፈለግኩትን ሰው እያመጣና አጠገቤ አስቀምጬ ተወክላል አፈን ዝጋ እያልኩኝ እነግርሃለሁ። ዳትስ ዋት ዩ አር ዱይንግ ቱ ሚ ኦኬ። ውክልና እንደዛ አይደለም የሚሰራው። ውክልና በህዝብ ፈቃድ የሚሰራ ጉዳይ ነው። ከመሬት ተነስቶ የሆነ አይነት እንደዚህ አይነት ጨዋታ አይጠቅምም። ማንንም በተለይ ልታታልል አትችልም በዚህ ዘመን ላይ። ግን ይቀጥል እንደዚህ አይነት ፕራክቲስ አይ ተወክልሃል፣ የአንተ ማህበረሰብ ሰዎች እዛ ውስጥ ነበሩ ምናምን እያልክ የምትቀጥል ከሆነ ምንም ችግር የለውም፣ አይቀርም። ኑሮ እስከቀጠለ ድረስ አሁን ላይ ይሄንን ካስለመድከኝ ነገ እኔ አንተ ላይ ደግመዋለሁ። ቢቀር ነው የሚሻለው። ዶንት ኤቨር ሜንሽን ዳት። ሌላኛው አርቲክል 50 ሰብ አርቲክል 3 ላይ ምን ይላል? የኢትዮጵያ መንግስት ትልቁ ባለስልጣን ምንድነው? የህዝብ ተወካዮች ምክር ቤት ነው ይላል። እኛ በምናውቀው የሰው ልጅ አሁን በደረሰበት ዘመን የመንግስት መዋቅር 3 ብራንች ኦፍ ገቨርንመንት ይኖሩታል። ኢኩል በት ሰፐሬት፣ እኩል ናቸው ግን የተለያዩ ናቸው። ያንን የምታደርግበት ምክንያት ቼክን ባላንስ እንዲኖር ነው። አንዱን ከፍ ካደረግከው አንዱን ዝቅ ካደረግከው ቼክን ባላንስ የለም። ይሄ ህገ መንግስት ምን ያደርጋል? ትልቁን በሀገሪቷ ላይ ያለውን ትልቁን ስልጣን ጥቅልል ያደርግና
ለማን ይሰጣል? ለፓርላማው ይሰጣል ማለት ነው። ከዛ እነዚህ ሰዎች የፓርቲ ፖለቲካን ምናምን እያሉ እነ ክብሩም ቅድም ሲያወሩ ነበር። በቃ ተፏክተ በሆነ ማጆሪቲ ፓርቲ ሊፈጥር የሚችል የፖለቲካ ኮናንድረም ትፈጥርና ትገባለህ። ጠቅላይ ሚኒስትር አንተን የምታስቀምጠው፣ የሚኒስቴር ካቢኔቶችን አንተን የምትይዘው። ከዛ አልፎ ተርፎ ኮት ምንነቱ የማይታወቅ በጣም ሌላው ዓለም ላይ በማይደረግ መንገድ የፌዴሬሽን ምክር ቤት ተብሎ የህግ አስተርጓሚ ተብሎ የተቋቋመ ብራንች ኦፍ ገቨርንመንት አለ። እዛ ውስጡ ላይ የሚገባውን ሰው አንተን የምትመርጠው። ከዛ የኢትዮጵያን ህዝብ ጸጥ ለጥ ብለህ ተገዛ ምናምን ትላለህ ማለት ነው። ፍጹም አምባገነንነትን የሚያበረታታ እንደውም አምባገነን ካልሆንክ መንግስት መሆን አትችልም የሚል ህገ መንግስት ነው ይሄ ህገ መንግስት። ሌሎች አርቲክሎችንም ማንሳት እንችላለን። ኢንክሉዲንግ የፌዴሬሽን ምክር ቤት የህግ አስተርጓሚ የሆነበት ሪዝን ምንድን ነው? ለምንድን ነው ያ የታሰበው? መሬት እና የመሬት ባለቤትነት የመንግስት ነው የሚለው እሳቤ ለምንድን ነው የመጣው? ከዚህ ጋር ተያይዞ ደግሞ አርቲክል 39 የመገንጠል መብት የሚለው እነዚህ አርቲክሎች እርስ በርስ የሚደጋገፉ አርቲክሎች ናቸው። ህግ የሚያስተረጉመው ፌዴሬሽን ምክር ቤት ነው። መገንጠል ስትፈልግ ፌዴሬሽን ምክር ቤት ነው የምትሄደው። ፌዴሬሽን ምክር ቤት ውስጥ ያሉት ለምሳሌ አብዲ ኢሌ ምንም የህግ ሙያ ያለው ሰው አይደለም። የፌዴሬሽን ምክር ቤት ሰብሳቢ ሊቀመንበር ሆኖ የተቀመጠበት ወቅት ነበር። በስራው በፊልዱ ቲንክ ቴሌኮም መብራት ኃይል ፖል ሊተክል ነበረ። ዳወዝ ሂዝ ጆብ ከህግ ጋር ምንም። ነገር ግን በዚህ ሀገር ላይ ህግ የሆኑ አለመግባባቶች ሲፈጠሩ ይተርጎሙ ምናምን ብለህ ስትሄድ የምትሄደው እሱ ጋር ነው። ዛሬ ላይ ያገኘው ተሻገር ነው። እልም ያለ ያረቀ ጨብሲያም የሆነ ሰውዬ እንዴት ነው እሱ ጋር የምትሄደው ህግ ይተርጎምልኝ ብለህ? አይ ቲንክ የሆነ ሰዓት ላይ ሽመልስ አብዲሳም ነበረ የፌዴሬሽን ምክር ቤት ሊቀመንበር። እንግዲህ ያሳያችሁ እንደዚህ አይነት እብደት ላይ ህዝብን አስቀምጠ ሀገርን አስቀምጠ ነገ ላይ ምን ኦልሞስት በዛ ሀገር ውስጥ በሚኖሩ ማህበረሰቦች ለከፍተኛ የሆነ አለመተማመንና የመሳሳብና መገፋፋት አንዱ በሌላው ላይ የሆነ አይነት የፖለቲካ ሴራና ቀመር ጠልፎ አልፎ የራሱን ጉዳዮችን የራሱን አጀንዳዎች የሚያስፈጽምበት አይነት ሲናሪዮ የፈጠረ ህግ፣ ሰዎች በዛ መንገድ እንዲንቀሳቀሱ የሚያስገድድ ህግ አስቀምጠ ወደፊት እንሄድ ማለት እና በሚፈርስ ሀገር ላይ አይ ከማጆሪቲ የመጣችሁ ሰዎች እኮ ትጠቀማላችሁ ምናምን እብደት ነው። እኔ በምንም አይነት እህቴን ልጄን በሚፈርስ ሀገር ውስጥ ወይም በሚፈርስ ቤት ውስጥ ኢትስ ኦኬ አምፖሉ በጣም ያምራል፣ የግድግዳው ቀለም አሪፍ ነው፣ ስለዚህ ቢፈርስም እዛ ውስጥ ሁኚ ምናምን ይመቻል ማለት ልላት አልችልም። ጎስት ባይ ዘ ዌይ አንተን ትራያንግል ጀጅ ያደረገበት መንገድ ነው ትክክል ነው ብዬ ነው የማምነው። ሞር ኦፍ የራስህን ፐርሰናል ፊሊንግ ነው ኤክስፕረስ የምታደርገው እንጂ ኦፍ ኮርስ የሌላ ሰው እንዴት ላደርግሻ የራሴን አይደለም። ምክንያታዊ መሆን አለብህ። አሁን አንተ ምን አልክ መሰለህ ሀገሬ ትፈርሳለች ምናምን ነው የምትለው እንዴ? ይሄ ህገ መንግስት እኮ አርቲክል 39 ስላለ ወይ ደግሞ ስለሌለም እኮ የምታድነው ነገር የለም። አንድ ማህበረሰብ ተበድያለሁ፣ በደል ደርሶብኛል፣ ተገፍቻለሁ ብሎ ካመነ አርቲክል 39 ኖረም ኤርትራ እኮ ስትገነጠር አርቲክል 39 አልነበረም ጎስት። እንደውም ይኸውልህ አርቲክል 39 ብዙ ጊዜ እንደሚባለው አይደለም ሰሌዳ። እኔ አርቲክል 39 ኢትዮጵያን ያፈርሳሉ እኮ አላልኩም። ነው አይደለም። አንተ አባባልህ በአጠቃላይ የህገ መንግስት ሀገር እንደሚያፈርስ አድርገህ ነው ማቅረብ። ህገ መንግስቱ ነው ሀገር የሚያፈርስ። አንቀጽ 39ማ አሰምሽን ያስቀምጣል። ለምሳሌ እኔ ክልል በማህበረሰብ ደረጃ ተሰጥቷል። አማራ ነኝ አይደል? ኦሮሚያ ክልል ላይ ሄጄ ብኖር ምንም ሀብቴ ንብረቴ ምናምኔ ምንም ዋስትና የለኝም። ምንም ማለት ነው። ለምንድን ነው የሌለህ? በተጨባጭ እኮ አየሁ አይደል? ስንት ሺህ ህዝብ ተፈናቅሎ እኮ ታዲያ አፈጻጸሙ ላይ እኮ ነው ህገ መንግስቱ አፈጻጸም ላይ ችግር አለ። ይሄን እኮ እኔ ማምንበታለሁ። ባይዘው ወይ አፈጻጸም አይደለም ምንድነው ታዲያ? you don't have በዛ ክልል ውስጥ እነዚህ የተፈናቀሉችን የተገደሉ ሰዎች if they had a political say this represent የሚያረጋቸው ራሳቸውን አደራጅተው ሪፕሬዘንት አድርገው ለራሳቸው ለምታቸው የሚቆሙበት ቆይ ጎስት ህገ መንግስቱ ራስህን አደራጅተህ በወረዳ ደረጃ መደራጀት ትችላለህ። ኢቭን ልዩ ዞን መጠየቅ ትችላለህ። ክልል እስከመሆን ድረስ መሄድ ሁሉ ትችላለህ። ይሄን ታውቃለህ ጎስት? ጂኦግራፊ ይወስናል። 44
ማለት ጂኦግራፊ ይወስናል። ኢነሰንስ ተያያዥነት ባለው ቦታ ላይ ከሰፈርክ ነው። ከተበተንክ ሞመንት ከኤትኒክ ሆምላንድ ስትወጣ ይኸውልህ ታምራት ጎስትሽ ቀጥል። እንግዲህ ኤትኒክ ሆምላንድ ብሎ ከፈለ። እንግዲህ በቋንቋ ያው ቋንቋና ብሔር የተያያዘ ነው። አሰመረና ከፈለ። ሞመንት አንተ ከዛ ከወጣህ በኋላ ሌላ የምትሄድበት ቦታ ኢቭን ዶ ሀገርህ ቢሆንም አያት ቅድመ አያት ደም አጥንቱን ሁሉም ጋር አንድ ላይ ተባብሮ ከስክሱ ያቆመው ሀገር ቢሆንም ሞመንት ከዛች ከታጠረችው ግቢ ስትወጣ እና እዛ ጋር ስትሄድ ሰው ቤት ነው የገባው፣ ሀገር አይደለም የሚሄድከው። የት አለ እንደዛ የሚል እስኪ አርቲክል ንገረኝ እስኪ። እንግዲህ በተጨባጭ ይሄን እኮ ነው መሬት ላይ ሰዎች ያለህ ባይዘው ይሄን ነው። ይኸውልህ አንተ ምንድነው የሆነ አሳምፕሽን ይዛሃል በዚህ ህገ መንግስት ላይ። ቆይ አይ እኔም ትንሽ ልንገረው። ባይዘው ፍሬ ቤትም ብዙ ጊዜ ሲያወራ ሰማዋለሁ። ባይዘው ፍሬ ቤትም ብዙ ጊዜ ሲያወራ ሰማዋለሁ። ጎስት ማለት ነው። እኔ አንተ ናሬቲቭ ይገባኛል ጎስት። ይሄ እዚህ በፊት ሲነገሩ የነበሩ ነገሮች አሉ። ስለዚህ ህገ መንግስት እንዴት አውዳሚ እንደሆነ እንዴት አጥፊ እንደሆነ ምናምን ማለት ነው። ግን እውነታው ግን ያን አይደለም። ለፕሮፓጋንዳ ፍጆታ ብለህ በዛ መልኩ ልስለው ትችላለህ ህገ መንግስቱን። ግን ኤክሴፕት ከተወሰኑ አርቲክሎች ውጭ ይሄ ህገ መንግስት ምንም አይነት ናሽናል እንዲሁም ናሽናል ስታንዳርድ ነው ብዬ ነው ማምነው። እንግዲህ ታምራት ይግዘኝ። በኦሮሚያ ክልል ውስጥ ያሉ የአማራ ተወላጆች የፖለቲካ ተሳትፏቸው ምንድን ነው? አላቸው የፖለቲካ ተሳትፎ አላቸው? ኦሮሚያ ጨፌ ተመርጠው በኦሮሚያ ክልል መደራጀት ይችላሉ። ከፈለጉ ወረዳ ልዩ ዞን መሆን ይችላሉ ነው። እሱ ሌላ ጉዳይ ነው። አሁን ባለው እና ፖለቲካ ላይ መሳተፍ ማለት እሱ አይደለም እንዴ? አሁን ባለው በኦሮሚያ ክልል ተሳትፎ ምን መሰለህ በቋንቋ ኦልሬዲ ማርጂናላይዝ አድርገዋል። ኮንስቲቱሽኑ ፈንዳሜንታል ችግር አለው። ምን መሰለህ እሱ አንደኛ ለምሳሌ በልዩ ወረዳ በልዩ ዞን ራስን የሚታደራጅበት ሁኔታ በኮንስቲቱሽኑ ቢኖር ኖሮ ያን ልታደርገው ትችል ነበር። ግን ችግሩ ኮንስቲቱሽኑ ይሄ የመልክዓ ምድራዊ ተያያዥነትን እንደ ቅድመ ሁኔታ ስለሚያስቀምጥ በኦሮሚያ ክልል የሚኖሩ ለምሳሌ የአማራን ኬዝ ቢትወስድ በአንድ ዞን ውስጥ እነሱ ለብቻቸው ከ51 በላይ ቢሆኑ ማጆሪቲ እነሱ ቢሆኑ እዛ ኦሮሞን እንኳን ማይኖሪቲ ማድረግ ትችላለህ። በቃ እዚህ ጋር ማጆሪቲው አማራ ነው። ስለዚህ ቦታ አሰፋፈር ተቀምጦ አይደለም የተቀመጡት። ሁለተኛ ደግሞ እሱ ነው ችግሩ። እሱ ችግር ስለሆነ ከፌዴራል ህገ መንግስቱ ተቃራኒ ሆኖ የተቀረጸ የክልሉ ህገ መንግስት ደግሞ አለ። የክልሉ ባለቤት ኦሮሞ ይላል። አይ ቲንክ የክልሉ ኮንስቲቱሽን አይደለም ችግሩ። ምንድነው? ከክልሉ ኮንስቲቱሽንም ጥሩ ኮንስቲቱሽን አይደለም። ግን የፌዴራል ኮንስቲቱሽን ትልቁ ችግር ምንድነው? አንደኛ የማይኖሪቲን ፕሮቴክት የሚያደርግ ህግ የለም፣ ክላውዝ የለም በህገ መንግስቱ አንቀጾች ውስጥ። ሁለተኛ እዛ ላይ እነሱ ጥሰት ቢፈጸምባቸው ወይም የሆነ ጉዳት ቢደርስባቸው ያንን ጉዳይ የሚያቀርቡበት ገለልተኛ የሆነ ኮንስቲቱሽናል ህገ መንግስታዊ ፍርድ ቤት የለም። ስለዚህ ምን ሆኑ ማለት ነው? ለማርጂናላይዝ ለመገለል ምቹ ሁኔታ አለ ማለት ነው። ኮንስቲቱሽናል ማይቀፍ አለ ማለት ነው። ሌላኛው የክልሉ የሉዓላዊ ስልጣን ባለቤት ማን ነው? የኦሮሚያ ክልል ኦሮሞ እኮ ነው። የፌዴራሉ ግን የሉዓላዊ የክልሎች የኢትዮጵያ የሀገሪቷ የሉዓላዊ ስልጣን ባለቤት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ናቸው ይላል። እሱን በቀጥታ ወስደው የኦሮሚያ ክልልም የሉዓላዊ ስልጣን ባለቤት መሆን የነበረባቸው በክልሉ የሚገኙ የኢትዮጵያ ብሔር ብሔረሰቦች በቃ በዛ ነው። በዛ አማካኝነት የግዛት ሉዓላዊነት የላቸውም። የክልሉ የግዛት ሉዓላዊነት የላቸውም። ኦሮሞ ብቻ አረጉ። እሱማ አንቀጽ 8 ተመሳሳይ ነገር እኮ ነው። ከዚህ የሚቀዳ ነው አይደል? አንቀጽ 8 እኮ የክልሎችም ላይ እኮ የሉዓላዊ ስልጣን የክልሉ የሉዓላዊ ስልጣን ባለቤት እሱ ቻሌንጅ ሊታደርገው ትችላለህ። እሱ አንደኛ በዚህ ኮንስቲቱሽንም ቻሌንጅ ሊታደርገው ትችላለህ። አሁን ችግሩ ምን መሰለህ? ፈንዳሜንታል ችግሩ አንደኛ ኮንስቲቱሽኑን የሚተረጉመው አካል ፖለቲካል ቦዲ መሆኑ ነው። አንዱ ችግር እሱ ነው። ሁለተኛ እነዚህ ጉዳዮችን የሚያይ ልዩ ፍርድ ቤት ወይም ደግሞ ህገ መንግስታዊ ፍርድ ቤት ቢኖር ኖሮ ጥሩ ነበር። ሌላኛው በኮንስቲቱሽኑ ፕሮቴክሽን መስጠት የሚያስፈልገው ለምሳሌ ትምህርትን በሚመለከት፣ የስራ ቅጥርን በሚመለከት፣ ሌሎች ኦፖርቹኒቲዎችን በሚመለከት ለምሳሌ በቁጥር ልክ ኮታ ሪዘርቭ መደረግ ነበረበት።
ኮታ ሪዘርቬሽን ማለት ለምሳሌ የአማራ ተወላጆች ቁጥር በፐርሰንታይል 10% ከሆነ 10% በየመስሪያ ቤቶች እነሱ እንዲሰጣቸው ሚኒመም ክራይቴሪዮን ማስቀመጥ መቻል ነበረብህ። ያ የለም። ስለዚህ ለመገለል ኤክስፖዝድ ነው ማለት ነው። ይሄ ደግሞ የማን ችግር ነው? የኮንስቲቱሽኑ ችግር ነው። ኮንስቲቱሽኑ እነዚህ ድንጋጌዎች ወሳኝ የሆኑ ድንጋጌዎች የሉትም። በዛ ላይ ደግሞ አደረጃጀቱ የብሔር አደረጃጀት ስለሆነ በሌሎች ከሌላ ቦታ እንዳትገባ በቋንቋ ያግዳል ክልሉ ማለት ነው። ይሄ የሁሉም ክልል ችግር ሆነዋል ማለት ነው። ምን ለማለት ነው? ኮንስቲቱሽኑ ፈንዳሜንታል የሆነ ችግር አለ ነው። ክልሎች የራሳቸው ህገ መንግስት እንዲያወጡ ይፈቅድላቸዋል። የክልሎች ህገ መንግስቶች ግን ማንኛውም ልማዳዊ ወይም አሰራሮች ከፌዴራል ህገ መንግስት ጋር ተቃራኒ አሁን ብዙ ጊዜ የሉዓላዊ ስልጣን ባለቤት የሚያደርጋቸው በክልሎች የክልሉን ህዝብና የክልሉን ነዋሪዎች ሳይሆን በክልሉ ስር ያሉ ኦሮሞዎችን ብቻ ነው። ስለዚህ እነሱ የፖለቲካ ተሳትፏቸው በኦሮሚያ ጨፌ ወይም በኦሮሚያ ክልል ውስጥ አክላል ውስጥ ያሉ በሌላ ቋንቋ ተናጋሪዎች የኦሮሞ ክልል ተመራጭ ሆነው በኦሮሚያ ጨፌ ውስጥ የሚያገለግሉበት ሁኔታ የለም። ኦሮሞ አሌስ ኦሮሞ ነኝ ካላሉ በስተቀር የሉዓላዊ ስልጣን ባለቤት ኦሮሞ ነው። ኦሮምኛ ተናጋሪ ሆነው ኦሮሞ ማን ነው የሚለው በራሱ ኦሪጂናል አንዴ ቆይ አለ ምንድነው አሁን ኖርማሊ አዘን ኤግዛምፕል አይ ቲንክ ሪጅኑም ትልቅ ስለሆነ የኦሮሚያ ክልል እንትን ይነሳልና ልጆቹም የዛ አካባቢ ልጆች ዲፌንሲቭ ፖዚሽን ይዛሉ። ይሄ ነገር ይሄ ችግር ያለው የኦሮሚያ ክልል ህገ መንግስት ላይ ብቻ አይደለም። የቤንሻንጉልን ብታዩት ዳስ ዘ ሴም ቲንግ ሪኮግናይዝ የሚያደርገው ቤንሻንጉል ውስጥ 5 እንግዲህ ማህበረሰቦች አሉ። ከዛ ውጭ ያለው ማህበረሰብ ኢቨን ዶ አሁን ለምሳሌ ቤንሻንጉል ውስጥ አይ ቲንክ 25% እስከ 30% ድረስ አማራ ነው። they're like notified as if they do not exist። 1 2 3 ብሎ 5ቱን ይጠራል። ሂድ የሐረሪን ህገ መንግስት ተመልከተው። ህገ መንግስት ነው የክልሉን ህገ መንግስት ነው የምታወራው እኮ እሱን ነው የምልከው። ሂድ የሐረሪን ክልል ህገ መንግስት የበላይነት ያለው የፌዴራሉ ህገ መንግስት ነው። አሁን እኮ ይኸውልህ ችግር እኮ አፈጻጸሙ ያልኩ እኮ ለዛ እኮ ነው የሚጻረር ነገር ክልሎች የራሳቸውን ህገ መንግስት በማውጣት የማይሆን ነገር እያደረጉ እኮ ነው። ይሄን የፌዴራል መንግስቱ ማስቆም ነበረበት። የፌዴራሉ ነው አሁን ክሪስታል የፌዴራሉ ህገ መንግስት እርስ በርስ የሚያማታ ነገር ስላለ ነው። በአንድ በኩል ሉዓላዊ ናችሁ ብሎ ይገልጽላቸዋል፣ ገብተዋል። በሌላኛው በኩል ደግሞ መሬት ምናምን የሚሉት ነገሮች ያው ባለቤቱ መንግስት ነው ይላል። እንግዲህ እዚህ ጋር ያለው የክልሉ መንግስት ሉዓላዊ ናቸው የሚለው ጎስት አርቲክል 8 ምን ይላለኝ? የኢትዮጵያ የትኛው ነው የምትፈልገው? አርቲክል 8 የኢትዮጵያ ብሔር ብሔረሰቦችና ህዝቦች ናቸው ነው። ሉዓላዊ ናቸው። ቆይ ጎስት ፓፑላሪ ምንድነው የሚለው? አንብበው እስኪ ሙሉውን። የኢትዮጵያ የሉዓላዊ ስልጣን ባለቤት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ናቸው ይላል አርቲክል 8 ላይ። የኦሮሚያ ክልል ደግሞ ያንኑ ተመሳሳይ ትሄድና ምንድነው ችግሩ? ፓፓ አይደለም አዳምጥ። ሁለተኛ የሉዓላዊነታቸው መገለጫ ብሎ የሚነግረው ነገር አርቲክል 8 ላይ ብሔር ብሔረሰቦችና ህዝቦች የኢትዮጵያ የሉዓላዊ ስልጣን ባለቤቶች ነው ይላል። የሉዓላዊ ስልጣን ባለቤቶች የኢትዮጵያ ብሔር ብሔረሰቦችና ህዝቦች ናቸው አይደል? ከዛ ተመሳሳይ የኦሮሚያ ክልል የሉዓላዊ ስልጣን ባለቤት ማንን ያደርጋል? ኦሮሞን ነው የሚያደርገው። ስለዚህ ኦሮሞ ያልሆኑ ብሔር ብሔረሰቦች ነው የሚኖሩት። እዛም ቢሆን ኦሮሞ ብቻ አይደለም የሚኖረው፣ ሌሎችም ብሔር ብሔረሰቦች በኦሮሚያ ክልል ውስጥ ይኖራሉ። በዚህም ኢትዮጵያ በሚባለው ማዕቀፍ ውስጥ ራሱ ብሔር ብሔረሰብና ህዝብ ተብሎ ዲፋይን የተደረገው ቃሉ አርቲክል 39 ሰብ አርቲክል 5 ላይ ሄድና አንብበው ምን እንደሚል። እሱ አይደለም ይኸውልህ፣ እነዚህ እዚህ ጋር የተቀመጠው እሳቤ በክልል ደረጃ ክልሎች ለራሳቸው የሰጡት ስያሜ በክልሎች የተቀረጸው ህገ መንግስት ኦሮሚያ ክልልን ኦሮሞ የሉዓላዊ ስልጣን ባለቤት አደረገው። የሉዓላዊ ስልጣን ባለቤት ኦሮሞ ከሆነ በሌሎች አንቀጾች ላይ የተቀመጠው ራስን በራስ የማደራጀትና ራስን በራስ የማስተዳደርና የመደራጀትን መብትን በተመለከተ እዛ አካባቢ ላይ እነዚህ ሰዎች የተደራጁ ስላልሆኑ የብሔር ውክልና የላቸውም። ብሔር ብሎ ያለው የሉዓላዊ ስልጣን ባለቤት ያለው ኦሮሞን የሆነ ሰው ነው። በኦሮሚያ ጨፌ ውስጥ ተመራጭ ሆነው ውክልና የሚኖራቸው ኦሮሞዎች ናቸው ማለት ነው። ግን የሚያስገባው እዛ
ኦሮሚያ ያልሆኑ ሰዎች የሉዓላዊ ስልጣን ባለቤት ያልሆኑ ሰዎች በኦሮሚያ ጨፌ ማንን ወክለው ነው የሚቀመጡት? ኦሮሞ አይደሉም እኮ አይደል እንዴ? ያ እሱ በእንደዛ አይነት ሁኔታ ለምሳሌ ሁለት ሁኔታዎች እንትኖች አሉ። ለምሳሌ በዲሞክራቲክ ፕሪንሲፕል ኦኬ ማጆሪቲ ራይት እና ማይኖሪቲ ራይት እና ማጆሪቲ ኢንተረስት የምንለው ነገር አለ። እሱ ምንድን ነው? በዲሞክራቲክ ፕሪንሲፕል ምንድን ነው እሱ ሀሳብ? ከምን ጋር ነው የሚገናኘው? እሱ የሚያዘው አንደኛ ለምሳሌ ማይኖሪቲ ራይት የፈንዳሜንታል ራይት አካል ይሆንና እሱ ከአይደንቲቲ ማጆሪቲ ራይት ማይኖሪቲ ራይት ማጆሪቲ ሩል ከሀሳብ ጋር ነው። የሆኑ ሀሳቦች ይቀመጣሉ። ማጆሪቲ ድምፅ ድጋፍ የሚያገኘው ኮንቴክስት አይደለም፣ በኢትዮጵያ ኮንቴክስት አይደለም እንዴ። ይህንን ፕሪንሲፕል ከቦታ ቦታ ልትቀያይሩ አትችልም። ኢትዮጵያ ጋር ሲመጣ በብሔር ሌላ ቦታ ሲሆን በሀሳብ የሆነ ቦታ ላይ ደግሞ ሲሄድ ዴፊኒሽንማ ጠረጴዛ የሚለው ቃል ማለት ነው። ታምራት ጠረጴዛ የሚለው ቃል በክርስቲያን ሶሳይቲ ውስጥ ኢስላም ወይንም ቡዲዝም ማይኖሪቲ ነው አይደል? በህዝብ ቆጠራ ያ ማይኖሪቲዎች አይደሉም ማለት አንተ ኢራን ሄደህ ስትኖር ክርስቲያን ከሆንክ ማይኖሪቲ አይደለም? በስታቲስቲክስ ደረጃ ስታቲስቲክስ እኮ ነው ታዲያ። You said a democratic principle. No, you're not listening. What I'm saying is there are two important pillars at the time when you have or draft a constitution. So we have two important principles. So ማጆሪቲ ኢንተረስት እና ማይኖሪቲ ራይት። ማይኖሪቲ ራይት በነገራችን ላይ የቤንሻንጉል እንደዛ አይደለም የሚለው ኦሪጂናል በእናትህ ተሻሽሏል መሰለኝ። ዛሬ ጸባይ አረብ እየረበሽ ማይኖሪቲ ራይት should be protected as a part and a parcel of fundamental rights ከሁማን ራይት ውስጥ ታካትና በህገ መንግስት ውስጥ ታስቀምጣለህ። በህገ መንግስት ውስጥ ለምንድን ነው የምታስቀምጠው ነው? ምክንያቱም ማንኛውም ፖለቲካዊ ውሳኔ የሚሰጥ አካል ወይም መንግስት እንዳይነካው ከመንግስት እጅ አሪቆ የማስቀመጥ ሲስተም ነው። ስለዚህ ማይኖሪቲዎችን ፕሮቴክት ለማድረግ ማይኖሪቲ ፕሮቴክት የሚያደርጉትን አንቀጾችን ህገ መንግስት ውስጥ ማስቀመጥ አለብን። ለምን? ምክንያቱም ማንኛውም አይነት ውሳኔ ማይኖሪቲው ሲነካበት ቻሌንጅ እንዲያደርግ ኦልሬዲ በኮንስቲቱሽን ውስጥ ያን ፕሮቴክሽን ክላውዝ ካስቀመጥ እነሱ ያንን እያነሱ ቻሌንጅ ያደርጋሉ ማለት ነው። ሌላ በክልሉ ውስጥ የሚወሰነው ውሳኔ በማጆሪቲው ይወሰን ማለት ትችላለህ። ኦልሬዲ የእነሱ መብት እንዳይነካ ኮንስቲቱሽን ውስጥ ካስቀመጥክ ማለት ነው። ሌላኛው ሲስተም በማጆሪቲ ማለት ነው። በማጆሪቲው ምን ማጆሪቲ ነው ወይስ በማጆሪቲ አይደንቲቲ? በቮት ኦኬ። ላይ ማጆሪቲ እንደሱ ከሆነ ፓርላማ አያስፈልግም ማለት ነው። በኦሮሚያ ክልል ማጆሪቲ ኦሮሞ ነው። ስለዚህ ዝም ብለህ ህግ መጻፍ ትችላለህ ማለት ነው። እዛ ጋር ነው ዲሞክራቲክ ፕሪንሲፕል ብለህ ስታነሳ ቅድም የተከራከርነው እኔና ፖፖላሪ democratic principle. What I'm saying is that at the time when you bring some draft laws to the parliament in any region in Ethiopia, those ethnic groups living in that region, they dominate the decision. That is expected human, rational, predictable logic. So ምንድነው በኦሮሚያ ክልል የኦሮሞን ኢንተረስት የሚያስጠብቁ ወይም ሎጂክ ባይ ዘ ዌይ የሰው ልጅ ከሌላው ፍጥረት የሚለየው እንደዚህ አይነት ሎጂክ የለውም። እንደዚህ አይነት ሎጂክ የለውም። I'm saying constitutional logic. It's not rational logic. ኮንስቲቱሽኑ ድራፍት ከተደረገበት አፕሮች ለምሳሌ በክልሉ ውስጥ ካልቸርን በሚመለከት የቋንቋ ፖሊሲን በሚመለከት ለምሳሌ ትምህርት ቤቶች ሁሉም በኦሮምኛ መማር አለባቸው ካልክ ኦኬ፣ የኦሮሞን ካልቸር ፕሮሞት እያደረክ ስለሆነ ሁሉም ኦሮሞን ወክሎ የገባው እጅ ያነሳል፣ ያጸድቃል። ኖ እኛ እኮ የዛ ማይኖሪቲ ያልነው ኦሮምኛ ማን እንችላለን፣ ትምህርት ቤቶች በእኛ ቋንቋ ሌላ እድል ለኛ ሊያመቻችልን ይገባል የሚለው dissenting opinion ወይም ደግሞ minority right suppressed ይሆናል። So that's what I'm saying. So if you say that በኮንስቲቱሽኑ ውስጥ እያንዳንዱ በራሱ በኔቲቭ ቋንቋ በማዘር ታንግ እንዲማር
መማር አለበት መብቱ ነው ብለህ ካስቀመጥክ ክልሉ ያንን ውሳኔ ቢያስተላልፍም በዛው ቋንቋ ክልሉ ትምህርት ቤቶች ያስተምራሉ። ግን ደግሞ ማይኖሪቲዎች በትምህርት ቤቱ ራሱን የቻለ ክፍል ይኖራቸዋል ማለት ነው። ይማራሉ፣ በራሳቸው ቋንቋ እንዲማሩ ማለት ነው። Why? Because the minority right is protected under Constitution. So that's what I'm saying.